እንዴት ሰምታችኋል? የተከበራችሁ ተመልካቾች የብራይነት ድምጽ የሆነ የደቡብ ሬዲዮና ቴሌቪዥን ድርጅት በሰባተኛው ጠቅላላ ምርጫ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በመፎካከር ላይ ካሉ የፖለቲካ ፓርቲዎች ጋር በትምህርት ፖሊሲ ላይ ተፎካካሪ ፖለቲካ ፓርቲዎች ፖሊሲያቸውን የሚያስተዋውቁ ነው የሚሆነው። በዚህ የክርክርና ፖሊሲ የማስተዋወቅ መርሃ ግብር ላይ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ብልጽግና ፓርቲ፣ የኢትዮጵያ ብሔራዊ አንድነት ፓርቲ ኢባፓና የኢትዮጵያ ዲሞክራቲክ ህብረት ኢድህ ናቸው በትምህርቱ ዘርፍ የትምህርት ፖሊሲያቸውን የሚያስተዋውቁት። ጥሪያችንን አክብራችሁ እዚህ ፖሊሲያችሁን ለመራጩ ህዝብ ለማስተዋወቅ እንኳን ደህና መጣችሁ እንላለን። በድጋሚ በዚህ የክርክር መድረክ ላይ 120 ደቂቃ ለአራቱም ተፎካካሪ የፖለቲካ ፓርቲዎች የተመደበ የአየር ሰዓት ነው። አንድ ተፎካካሪ ፓርቲ 30 ደቂቃ ይጠቀማል። በአራት ዙሮች በተከፈለው 5 ደቂቃ ለመግቢያ ሐሳብ ፖሊሲያችሁን ለማስተዋወቅ የምትጠቀሙበት ይሆናል። 10 ደቂቃ ደግሞ ዝርዝር ሐሳብ እያንዳንዱ ተፎካካሪ የፖለቲካ ፓርቲ በተመረጠው ርዕሰ ጉዳይ ላይ የሚያቀርብ ነው የሚሆነው። ሶስተኛው ምዕራፍ ላይ ጥያቄና መልስ የሚደረግበት የ10 ደቂቃ በጥቅሉ ይህን በሁለት እንከፍለዋለን። 2 ደቂቃ ተፎካካሪ ፖለቲካ ፓርቲዎች እርስ በርስ የምትጠያየቁበት ሲሆን 8 ደቂቃ ደግሞ ለተጠየቁ ጥያቄዎች ምላሽና ማብራሪያ የሚሰጥበት ይሆናል። የመጨረሻው ምዕራፍ ደግሞ በፖሊሲያችሁ ላይ የማጠቃለያ ሐሳብ የምትሰጡበት ይሆናል። የክርክር መድረክ መሪዎችና ክርክሩን የሚያሰራጨውና ያዘጋጀው የደቡብ ሬዲዮና ቴሌቪዥን ድርጅት ከየትኛውም ወገንተኝነት ገለልተኛ መሆኑን ለማሳወቅ እንወዳለን። በድጋሚ መልካም የክርክር ጊዜን ፖሊሲ ማስተዋወቅ ጊዜ እንዲሆንላችሁ እየተመኘን በቅድሚያ በጋራ የተዘጋጀውን ኬክ በአብሮነት ቆርሰን ወደ ቀጣዩ መርሃ ግብር እንሸጋገራለን። ስምንታችሁም ወደ ፊት ለፊት ትመጡልናላችሁ። ከእያንዳንዱ ተፎካካሪ የፖለቲካ ፓርቲ አንዳንድ ተወካይ እጣ ለማውጣት እዚሁ ይቀርልናል። እያንዳንዱ ተፎካካሪ የፖለቲካ ፓርቲ 4 እጣዎችን ነው የሚያወጣው። 4 ዙሮች ነው ያሉን። በአራቱም ዙሮች በየትኛው ሰዓት እንጀምራለን የሚለው ነው። አንዳንድ እጣ ታነሱልናላችሁ። በመጀመሪያው ዙር ኢዜማ፣ ብልጽግና 1፣ ኢባፓ 4፣ ኢድህ 3። ሁላችሁንም ከልብ ነው የምናመሰግነው። አሁን ወደ ፖሊሲ ማስተዋወቅ ወደ ተመደበላችሁ ቦታ ክብራትና ክብራን አድማጭ ተመልካቾቻችን የብራይነት ድምጽ የሆነ የደቡብ ሬዲዮና ቴሌቪዥን ድርጅት በሰባተኛው ጠቅላላ ምርጫ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚፎካከሩ ተፎካካሪ የፖለቲካ ፓርቲዎች በትምህርቱ ዘርፍ ፖሊሲያቸውን የሚያስተዋውቁበት እንደዚሁም ከተፎካካሪ የፖለቲካ ፓርቲዎች ጋር ክርክር የሚያደርጉበትን መርሃ ግብር ነው በመከታተል ላይ የምትገኙት። በዚህ የክርክር መድረክ በክልሉ የሚንቀሳቀሱ 4 ተፎካካሪ የፖለቲካ ፓርቲዎች ናቸው በትምህርቱ ዘርፍ ፖሊሲያቸውን የሚያስተዋውቁት። ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ኢባፓና ኢድህ ናቸው በትምህርቱ ዘርፍ ፖሊሲያቸውን የሚያስተዋውቁት። መጀመሪያው ምዕራፍ አራቱም ተፎካካሪ ፖለቲካ ፓርቲዎች የተመደበላቸው 5 ደቂቃ ነው። በዚህ 5 ደቂቃ ውስጥ የፖሊሲያቸውን የመግቢያ ሐሳብ የሚያንጸባርቁበት ይሆናል። ብልጽግና ፓርቲ 5 ደቂቃ አላችሁ ለመግቢያ ሐሳብ። የተከበራችሁ የሀገራችንና የክልላችን ህዝቦች፣ በትውልድ ግንባታ ላይ የማይተካ ሚና እየተወጣችሁ ያላችሁ ውድ መምህራንና የትምህርት አመራሮች እንዲሁም የትምህርት ቤተሰቦች እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሳችሁ አደረሰን። ፓርቲያችን ብልጽግና ትምህርት ለሀገር ዘላቂ እድገት የማይተካ ሚና እንዳለውና በትምህርት ትውልድ እንደሚገነባ በግልጽ ያምናል። ትምህርት ሁለንተናዊ ብቃት የተላበሱ ዜጎችን በማፍራት የሀገር ብልጽግና ለማረጋገጥ ቁልፍ መሳሪያ መሆኑን በተገቢው ይረዳል። በእውቀት የተገነባ በምክንያት የሚያምን ትውልድ የመቅረጽ ጉዳይ ቁልፍ ተግባር መሆኑን ፓርቲያችን ብልጽግና ያምናል። ስለሆነም ፓርቲያችን ጥራት ያለው ትምህርት ለዜጎች ተደራሽ እንዲሆን ትኩረት ሰጥቶ እየሰራ ይገኛል። የተከበራችሁ የሀገራችንና የክልላችን ህዝቦች፣ ፓርቲያችን ብልጽግና የላቀ ትምህርት ለላቁ ዜጎች ወሳኝ በመሆኑ የትምህርት ጥራት ጉድለቶችን በተገቢ በመለየት ከመሰረቱ ለማረም የትምህርትና ስልጠና ፍኖተ ካርታ አዘጋጅቶ ተግባራዊ አድርጓል። ፓርቲያችን ብልጽግና ሁሉም ህፃናትና ወጣቶች ሙሉ አቅማቸው እንዲጠቀሙ የሚያስችል የትምህርት ጥራት ስብራት ለመጠገን የትምህርትና ስልጠና ፖሊሲ በማሻሻል እንዲሁም በሀገራችን ታሪክ የመጀመሪያ የሆነውን የአጠቃላይ ትምህርት አዋጅ በትምህርት ፍኖተ ካርታ ጥናት ላይ በመመስረት ተግባራዊ አድርጓል።
ብልጽግና ፓርቲ ሀገር በቀል እውቀቶችን በስርዓተ ትምህርት በማካተት ተማሪዎች ስለ ሀገራቸው ያላቸው ግንዛቤ ከፍ እንዲልና ችግር ፈቺ ሆነው የሀገራቸውን ብልጽግና ማስቀጠል እንዲችሉ ሀገር በቀል እውቀት የስርዓተ ትምህርቱ አካል እንዲሆን አድርጓል። የዜጎች ስነ ምግባር ለሀገር ህልውና መሰረት መሆኑን በመረዳት የግብረ ገብ ትምህርት ከቅድመ 1ኛ እስከ 6ኛ ክፍል፣ የዜግነት ትምህርት ከ7ኛ እስከ 10ኛ ክፍል በስርዓተ ትምህርቱ እንዲካተት አድርጓል። በአጠቃላይ ትምህርት የሚያጠናቅቁ ዜጎች ስራ ፈጣሪና ትምህርት ሲያጠናቅቁ የአንድ ሙያ ባለቤት እንዲሆኑ የስራና ተግባር ትምህርት በመካከለኛና በሁለተኛ ደረጃ የትምህርት እርከኖች እንዲካተቱ አድርጓል። ፓርቲያችን ብልጽግና የትምህርት ተደራሽነትና ፍትሐዊነትን ለማረጋገጥ ከቅድመ 1ኛ እስከ 1ኛ ደረጃ የነጻና ግዴታ ትምህርት እንዲሆን በትምህርትና ስልጠና ፖሊሲ አካቶ ተግባራዊ እያደረገ ይገኛል። ተማሪዎች በማህበራዊና በኢኮኖሚያዊ ተጽዕኖዎች ከትምህርት ገበታ እንዳይገለሉ የትምህርት ቤት ምገባ ፕሮግራም በሀገር በቀል አማራጭ ተግባራዊ እያደረገ ይገኛል። ለአብነትም በክልላችን በ596 የ1ኛ ደረጃ ትምህርት ቤቶች 67000 ህጻናት የትምህርት ቤት ምገባ ተጠቃሚ እንዲሆኑ እየተደረገ ይገኛል። የተከበራችሁ የሀገራችንና የክልላችን ህዝቦች፣ ፓርቲያችን ብልጽግና ለትምህርት ተደራሽነትና ፍትሐዊነት የሚደረገውን ያህል ለትምህርት ጥራትም ትኩረት ሰጥቶ ይሰራል። የተማሪዎች የምዘና ስርዓት በመማር ብቃት ላይ ትኩረት እንዲያደርግ የትምህርትና ስልጠና ፖሊሲ አካል አድርጎ ተግባራዊ እያደረገ ይገኛል። ተማሪዎቻችን ከከፍተኛ የትምህርት ተቋማት ሲወጡም ተገቢውን ብቃት እንዲያሟሉ የመውጫ ፈተና ተግባራዊ እያደረገ ይገኛል። ፓርቲያችን ብልጽግና መምህራንና የትምህርት ቤት አመራሮች የትምህርት ጥራትን በማጎልበትና የሀገር ልማት ከማረጋገጥ አንጻር ያላቸው ድርሻ ወሳኝ መሆኑን ያምናል። ከዚህ አኳያ የመምህራንና የትምህርት ቤት አመራር አቅም የማጎልበት ስራ በተለያዩ አማራጮች ተቋማዊ በሆነ መልኩ እየተሰራ ይገኛል። የትምህርት ቤት አመራር ምደባም ብቃትን መሰረት ያደረገ እንዲሆን እየተሰራ ይገኛል። ለመምህራንና የትምህርት ቤት አመራሮች በከተማ የቤት መስሪያ ቦታ በማህበር ተደራጅተው እንዲወስዱ እየተደረገ ይገኛል። በገጠር ለሚያስተምሩ መምህራንና የትምህርት ቤት አመራሮች በማህበረሰብ ተሳትፎ የመኖሪያ ቤት ተገንብቶ እንዲያገኙ እያደረገ ይገኛል። ፓርቲያችን ብልጽግና የትምህርት ተደራሽነት እንዲሁም ጥራት ያለ ህብረተሰብ ተሳትፎ የሚሳካ እንዳልሆነ በተገቢው ያምናል። በባለፉት ዓመታት በፓርቲያችን መሪነት በትምህርት ለትውልድ ንቅናቄ በክልላችን ከ1.5 ቢሊዮን የሚገመት ሀብት በመሰብሰብ 61 አዲስ ሞዴል ቅድመ 1ኛ ደረጃ ትምህርት ቤቶች፣ 1901 የመማሪያ ክፍሎች ግንባታ፣ 3145 የመማሪያ ክፍሎች እድሳትና ጥገና እንዲሁም 803 የቅድመ 1ኛ ማስፋፊያ ጣቢያዎች ግንባታ ማከናወን ተችሏል። ፓርቲያችን ብልጽግና ልዩ ፍላጎት ያላቸው ተማሪዎች ያለምንም አድሎና ገደብ ትምህርት የማግኘት መብት እንዳላቸው በጽኑ ያምናል። ከዚህ አኳያ ልዩ ፍላጎት ያላቸው ህፃናት የመማር መብታቸው እንዲከበር በአካቶ የማስተማር ስነ ዘዴ የትምህርት ዕድል እንዲያገኙ በትምህርትና ስልጠና ፖሊሲ ተደንግጎ ተግባራዊ የሆነ ይገኛል። የተከበራችሁ የሀገራችንና የክልላችን ህዝቦች፣ ፓርቲያችን ብልጽግና የአርብቶ አደርና ከፊል አርብቶ አደር አካባቢ ለሚገኙ ዜጎች ጥራት ያለው ትምህርት ተደራሽ እንዲሆን እየሰራ ይገኛል። በባለፉት ዓመታት በአርብቶ አደር አካባቢ አዳሪ ትምህርት ቤቶች ተገንብቶ የመማር ማስተማር ስራ ተጀምሯል። ሞዴል ትምህርት ቤት በመገንባት ላይም ይገኛል። ውድ የሀገራችንና የክልላችን ህዝቦች፣ ፓርቲያችን ብልጽግና በሰባተኛው ሀገራዊ ምርጫ መምረጥ በትምህርቱ ሴክተር የተጀመረውን ስኬት ማስቀጠል ነው። ብልጽግና ፓርቲ መምረጥ ትውልድን በእውቀትና በስነ ምግባር ለመቅረጽ ቅድሚያ መስጠት ነው። ብልጽግና ፓርቲ መምረጥ ሁለንተናዊ ብልጽግና ቅድሚያ መስጠት ነው። ብልጽግና ፓርቲን ይምረጡ። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር የአንድነትና የምርታማነት ምልክት ነው። ብልጽግናን ይምረጡ። እና 5 ደቂቃ ተጠቅሟል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለመግቢያው ሀሳብ 5 ደቂቃ አላቸው። እንኳን ለሰባተኛው ሀገራዊ ምርጫ ሰላም አደረሳችሁ አደረሰን ለማለት እወዳለሁ። ቀጥሎ በዛሬ ዕለት የፓርቲዎች የክርክር መድረክ የኢዜማን የትምህርት ፖሊሲ መነሻ ሀሳብ ለማቅረብ እሞክራለሁ። የሰው ልጅ ስለራሱ ስለ ማህበረሰብና አጠቃላይ ስለሚኖርበት አካባቢ እውቀት የሚያገኘው ከትምህርት ወይም በትምህርት ነው። ስለ ቤተሰብና ስለ ማህበረሰቡ አውቆ የተሟላ ስብዕና እንዲኖር የሚያስችል ቁልፍ መሳሪያም ነው። ስለሆነም ትምህርት ለፈጣን ማህበራዊና ኢኮኖሚያዊ እድገት ማዕከላዊ ቦታ ይይዛል። የዘመኑን እውቀት ያገኘ የተማረ የሰው ኃይል መፍትሄ አፈላላጊና ችግር ፈቺ ሊሆን ስለሚሆን በሀገሪቱ ለሚወጠኑ የልማት ስራዎች አስተዋጽኦም እጅግ በጣም ከፍተኛ ነው። ከዚህም በላይ አገራችን የምትኮራባቸውን ባህሎች ለመጠበቅና ለማበልጸግ ጎጂ ልማዳዊ ልምዶችም ጭምር ለማስወገድ ከሀገሪቱ ተጨባጭ እድገት አኳያ በሚወጡ ተግባራት እንዲበለጽጉ ለማድረግ የሚቻለው በትምህርት ብቻ ነው። በሳይንስና ቴክኖሎጂ እድገት የበለጸጉ ሀገራት ልምድ ለመቅሰምና ሀገራዊ ሁኔታ ጋር በማዛመድ አስተማማኝ እውቀት ለተተኪ ትውልድ ለማስተላለፍ
ትምህርት በር ከፋች ነው። ትምህርት ለአንድ ሀገር ወይም በአንድ ሀገር የሚፈለገውን የሰው ኃይል በማፈላለግ አይነተኛ ሚናውን ጭምር ይጫወታል። ትምህርት ለማንኛውም ዜጋ መሰረታዊ መብትን በመሆኑ በሀገራችን ፍትሃዊ በሆነ መንገድ መስፋፋትና ማደግ ይጠበቅበታል። ይሁን እንጂ አሁን ስራ ላይ ያለው የትምህርት ስርዓት በመንግስት የፖለቲካ አመለካከት ላይ የተመሰረተ በመሆኑ የትምህርት ስርዓቱን ዓላማና ተልዕኮ ለማሳካት አልተቻለም። ከዚህም በላይ የትምህርት ስርዓቱ መሰረታዊ የሆኑ የሀገር ችግሮችን ለመፍታት እንዲያስችል ባህላዊ ወይም አገር በቀል እውቀቶችን ከዓለም አቀፍ ልምድ ጋር በማቀናጀት የበለጸገችና በዓለም አቀፍ ደረጃ ተወዳዳሪ የሆነ አገር ሊገነባ በሚያስችል መንገድ ሊጤን ይገባል። የተማሪ የሰው ኃይል የሀገሪቱን የተፈጥሮ ሀብት መንከባከብና እንደ አስፈላጊነቱም ጥቅም ላይ ማዋል ይችላል። ስለዚህ የሀገራችን የህዝብ የድህነት ደረጃ ቀስ በቀስ ለመቀነስና የዜጎችን የነፍስ ወከፍ ገቢ ተሻሽሎ ሁለንተናዊ የህዝቡን የኑሮ ደረጃ ከፍ እንዲል ለማድረግ ትምህርት የጎላ አስተዋጽኦ ያደርጋል። በተጨማሪም በኢትዮጵያ ሰብአዊ መብቶች እንዲከበሩና ዴሞክራሲያዊ ስርዓት እንዲበለጽግ ለማድረግና ዘላቂ ሰላም ለማስፈን የተማረ የሰው ኃይል ትልቁን ሚና ይጫወታል። ከዚህም በላይ ዜጎች በመተዋወቅ በመተሳሰብና በመከባበር ለሀገር አንድነት መጠናከርም ጭምር የራሳቸውን ሚና ይጫወታሉ። ትምህርት ለሀገር እድገትና ስልጣኔ ምሰሶ በመሆኑ ኢዜማ ጥራቱንና አግባብነቱን የጠበቀ ትምህርት ከታችኛው እስከ ከፍተኛው የትምህርት እርከን በሀገራችን ለማዳረስ ቁርጠኛና ግልጽ ዓላማ ይዞ የሚጓዝ አገራዊ ፓርቲ ስለሆነ ባለው የትምህርት ስርዓት ውስጥ ለውጥ ለማድረግ ወይም ለውጥ ለማምጣት ጅምር ስራዎችንም አጠናቋል። ፖሊሱንም ጭምር አርቅቋል። የኢዜማ የትምህርት ፖሊሲ አቅጣጫዎችም ታዲያ በሀገራችን ሊኖር የሚገባውን የትምህርት ስርዓት ዓላማና ፋይዳ እንዲሁም መዋቅር በየጊዜ የተጠናና እየተመረመረ ከጥናትና ከውይይት የሚመነጭ ይሆናል። የፖሊሲ አቅጣጫችንም የተሟላ የትምህርት ተቋማትን በማዘጋጀት ተገቢ የመማር ማስተማር ግብዓቶችን በማሟላት ሙያዊ ልዕልና ባላቸው መምህራንም ጭምር በመጠቀም ጥራትና አግባብነት ያለውን ትምህርት በሀገራችን ማዳረስ ያስፈልጋል። ዋና የትምህርት ፖሊሲያችን ወይም የኢዜማ የትኩረት አቅጣጫዎች በሚመለከት በየደረጃ ያሉ የትምህርት ስርዓት ችግሮችን ለመፍታት ስርዓቱ በሁለት እግሩ ጠንክሮ እንዲቆምም ለማድረግ አሁን ያለውን የስርዓት ትምህርት ድክመቶችን በጥልቀት መርምሮ ማወቅ ያስፈልጋል። በአጠቃላይ የወደፊቱን የትምህርት ስርዓት ፍትሃዊና ተደራሽ አድርጎ ለትምህርት ጥራት አግባብነት ከፍተኛ ትኩረት ይሰጣል። የሚታለመውንም ለውጥ አግባብነት በመጠቀም የትምህርት ስርዓቱ ለውጥ በአጭር በመካከለኛና በረጅም ጊዜ እቅዶች ውስጥ በማካተት የተለያዩ አቅጣጫዎችን ጭምር በመተለም ከጊዜ ወደ ጊዜ በማቀናጀት የወደፊቱን የትምህርት ፖሊሲ ማርቀቅ ያስችላል። በመሆኑም በዚህና በሌሎች ዝርዝር በምናቀርባቸው አማራጭ ፖሊሲዎቻችን ፓርቲያችን ኢዜማን በመምረጥ ንቁ ዜጋና ምቹ ሀገርን ይመስርቱ። የምርጫ ምልክታችን ሚዛን ነው። ሚዛንን ኢዜማን ይምረጡ። የምርጫ ምልክታችን ይሄ ነው። ኢዜማ ለመግቢያ ሀሳብ የተፈቀደለትን ደቂቃ ተጠቅሟል። 5 ደቂቃ አላችሁ። የተከበራችሁ የሀገራችን ህዝቦች፣ የተከበራችሁ የ7ኛ ዙር የሀገራዊ ምርጫ ለመፎካከር የመጣችሁ ፓርቲዎች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች እንኳን ለ2018 የ7ኛ ዙር ሀገራዊ ምርጫ በሰላም አደረሳችሁ፣ በሰላም አደረሰን እያን በመቀጠል ትምህርት ለአንድ አገር ለሳይንስና ቴክኖሎጂ እድገት መሰረት ነው። ለዚህም ሀገራችን ኢትዮጵያ ካሏት የህዝብ ቁጥር ከፍተኛውን ቁጥር የሚይዘው የወጣቱ ኃይል ነው። ይህም 75% ወጣቱ ነው። ይህ ኃይል በሀገሪቱ ወሳኝና አስፈላጊ ነው። ለዚህም ወጣት ኃይል የሚመጥን ዘመኑን የዋጀ የሳይንስና ቴክኖሎጂ የታገዘ የትምህርት አቅርቦትና የተሻለ የትምህርት ፖሊሲ ቀርጾ ወጣቱን ኃይል መጠቀም ለሀገር በእጅጉ የሚጠቅም ነው ብለን እናምናለን። ነገር ግን በገዢው ፓርቲ ስር ያለው የትምህርት ሚኒስቴር ለሀገሪቱ በፖሊሲው ለሀገሪቱ በቋሚነት በዋናነት በአስፈላጊነት በሚሉት መርህ ተከትሎ ለዚህ ወጣት ኃይል በእውቀት ታንጾ ለሀገሩ እንዲጠቅም ከማድረግ ይልቅ የፖለቲካ ስርዓቱ በተቀያየረ ቁጥር የትምህርት ፖሊሲውን አሻሻልን በማለት ወጣቱ ውጤት አልባ፣ ስራ አጥ፣ ለአገር ሸክምና
ቤተሰቡን ጧሪና አጋዥ ወደማይሆንበት ደረጃ ላይ አድርሷል። ውድ የተከበራችሁ ህዝቦች፣ በዚህ ምክንያት ተስፋ በመቁረጥ በሱስ ተጠምዷል። በአካባቢያችን የቀን ስራ ፍለጋ እንደየተንከራተተ ይገኛል። ወደ ተለያዩ ጎረቤት ሀገሮችም ተሰደዋል። በመሆኑም የትምህርት ፖሊሲው ትውልድ የማይቀይር ትውልድ የማይቀርጽ ለሀገር የማይበጅ ጠቃሚ አስፈላጊ ቋሚና ዘመናዊ ውጤታማ ፖሊሲ ባለመሆኑ ምክንያት መማር ያለበትንና እንዲሁም ረጅም ዓመታትን የማስተማር ልምድ ያላቸው መምህራንንም ጭምር ተስፋ በማስቆረጥ ደሞዙን በመከልከል በመቁረጥ የመብት ጥያቄዎችን በሚነሱበት ሰዓት በእስርና በእንግልት በመደረግ ላይ በመሆኑ የትምህርት ጥራትና ተደራሽነት ጥያቄ ምልክት ውስጥ ገብቷል። ፓርቲያችን ኢዴሂ ወደ ኃላፊነት ስልጣን በሚመጣበት በእነዚህ ችግሮች ለመፍታት ትምህርት ለኢትዮጵያ ሀገራችን የቅንጦት ሳይሆን አስፈላጊ መሆኑን ያምናል። ሀገር የሚገነባው በተማረ ትውልድ ኃይል መሆኑንም እናምናለን። ለትምህርት ፖሊሲ ትኩረት ሰጥቶ ይሰራል። ሳይንስና ቴክኖሎጂን፣ ስልጠናን፣ አሰራርንና አጠቃቀም ላይ ትኩረት ሰጥቶ ይሰራል። ፖሊሲውን ያዘምናል፣ ይገመግማል፣ ይቆጣጠራል፣ ውጤታማነቱንም ያረጋግጣል። ፓርቲያችን ከሌሎች ሀገሮች የተሻለ ተሞክሮ ይወስዳል፣ ተግባራዊም ያደርጋል። ልዩ ፍላጎት ያላቸውን ተማሪዎች ላይ ትኩረት ሰጥቶ ይሰራል። ለመምህራን የኑሮ ሁኔታ ማሻሻል፣ ተከታታይ የሆነ አቅም ግንባታ ስልጠና በመስጠት የመኖሪያ ቤት ማቅረብ፣ ከፖለቲካ አመለካከት ነፃ ሆኖ እውቀቱን ብቻ ለወጣቱ ብቻ እንዲያካፍል ዜጋን እንዲቀርጽ ማበረታታት፣ የሕክምና አገልግሎት ለራሱና ለቤተሰቡ በነፃ መስጠት፣ ጡረታ ሲወጣ በዕድሜ እንጂ በእውቀታቸው በልምዳቸው ያላረጁ በመሆናቸው መምህሮቻችን በመሆናቸው ትምህርት ተደራሽ ባልሆነባቸው አካባቢዎች ተደራጅተው የአንደኛ ደረጃ ትምህርትን ለከፍተኛ ደረጃ እንዲያበቁ ራሳቸውም እንዲጠቀሙ እናደርጋለን። የመኖሪያ ስራና ቤታቸው አካባቢያቸው ተቀራራቢ እንዲሆን እናደርጋለን። የህዝቡን ፍላጎት መሰረት ያደረጉ ችግር ፈቺ የሆነ ስርዓት ትምህርት ባለሙያዎችንና ወላጆችን ያሳተፈ የትምህርት ስርዓት እንዲዘረጋ እናደርጋለን። ከነበረው አደረጃጀትና ፖሊሲ እንዲወጣ ይደረጋል። ከገዢው ፓርቲ አሰራር ማለት ነው። የሀገሪቱ የቴክኖሎጂያዊ እድገት ድጋፍ እንዲሰጥ፣ ኢኮኖሚያዊ እድገትን ለማቀላጠፍ እንዲረዳ የሙያና የተግባር ትምህርት ቤት መስፋፋት፣ ተማሪዎችን ማበረታታት፣ የትምህርት እቅዱ ግቡን እንዲመታ ለመምህራን በቂ ተከታታይ የሆነ የሙያና የአቅም ግንባታ ስልጠናዎችን ድጋፍ በመስጠት በትምህርት ፖሊሲ አወጣጥ መድረክ ላይ ተሳትፏቸውን ማረጋገጥ፣ የትምህርት ዘርፉ ዋና ተዋናይ የሆነውን መምህር መንግስታዊ ጣልቃ ገብነት ላይ ነፃ እንዲሆነ ማድረግ። ኢዴህ የተመደበለትን ሰዓት አጠናቋል። ኢባፓ 5 ደቂቃ አላችሁ። አመሰግናለሁ። ክቡራን አወያዮች፣ ውድ ተፎካካሪ ፓርቲዎች እና ውድ ዜጎቻችን እንኳን ለ7ኛው ዙር ሀገራዊ ምርጫ በሰላም አደረሳችሁ። በዚህ ክቡር መድረክ ላይ ተገኝተን ስለ ትምህርት ፖሊሲና ስለ ሀገራችን ወደፊት እድገት የምናቀርበው ሀሳብ ለማብራራት እድል ስለተሰጠን እናመሰግናለን። ኢባፓ ወይም ደግሞ የኢትዮጵያ ብሔራዊ አንድነት የእናንተው ፓርቲ ትምህርት የአገር እድገት መሰረት፣ የማህበራዊ ፍትህ መሳሪያና የዜጎች ነጻነት መንገድ መሆኑን በአጠቃላይ የሀገራችን ህልውና ነው ብሎ ያምናል። የተማረ ህዝብ ያለበት ሀገር ይገነባል። ያልተማረ ህዝብ ያለበት ሀገር ግን እድገቱ ውድቀቱ ነው። ዛሬ የምነጋገረው ጉዳይ ቀላል አይደለም። ትምህርት ማለት ትምህርት ቤት መገንባት ብቻ አይደለም። የትምህርት ጥራት መስጠት፣ የተማሩ ኃይሎችን ለስራ ማዘጋጀት፣ የሀገርን ልማት ማፋጠንና የማህበራዊ ፍትህን መርህ ማስፈጸም ማለት ነው። ስለዚህ ትምህርት ፖሊሲ በአንድ ዘርፍ ብቻ የሚወሰን አይደለም። በኢኮኖሚ፣ በሰላም፣ በልማትና በዲሞክራሲ ላይ ቀጥተኛ ተጽዕኖ ያለው ነው። እንደ ሀገር ብዙ ትምህርት ቤቶች ተገንብተዋል። የተማሪዎች ቁጥርም ጨምሯል። ነገር ግን ቁጥር ብቻ እድገት አይደለም። እውነቱ የሚሰጠው ትምህርት ብዙ ቦታ የጥራት አካታችነትና የተደራሽነት ችግር እንዳለበት እናምናለን። አንዳንድ ትምህርት ቤቶች የተማሪ መጠን ከፍ ያለ ነው፣ መምህር ብዛት ግን ደግሞ ዝቅተኛ ነው። የተማሪዎችና የመምህራን ቁጥር አለመመጣጠን፣ የትምህርት ግብዓቶች ያልተሟላ መሆኑ፣ በተጨማሪም ጊዜውን ያልዋጀ ስርዓት መሆኑ በአጠቃላይ ተማሪዎች ከቴክኖሎጂ ጋር በማያቀራርባቸው መንገድ ነው እየተማሩ ያሉ ማለት ነው። በዚህ ሁኔታ ተማሪዎች በብቃት መማር አይችሉም። እናም የሀገርን
ኢኮኖሚ የሚያቃውስ የሀገርን ህልውና የሚነካ ነው። ከዚህ በተጨማሪ አሁን ያለው የትምህርት ስርዓት አሁን ዓለም ካለችበት የትምህርት ስርዓት እጅጉን ያወደቀ ነው ብለን እናምናለን። ብዙ ወጣቶች ከትምህርት ቤት ተመርቀው ስራ ሳያገኙ ይቆያሉ። የተመረቁም የስራ እድልም እንዲፈጠርላቸው ምቹ ሁኔታ አይዘረጋም፣ ስርዓቱም አይፈቅድላቸውም። ስርዓቱ ከፈጠረው ወይም ደግሞ ስርዓቱ ካበጀው ተከታዮች በስተቀር ማለት ነው። ይህ ሁኔታ ተስፋ መቁረጥን ያመጣል፣ እንዲሁም የሀገር ኢኮኖሚን ያዳክማል። ስለዚህ ትምህርት ለስራ የሚያዘጋጅ መሆን አለበት። እየተማሩ ያሉት ትምህርት ለስራ የሚያዘጋጅ መሆን አለበት። በተጨማሪም የትምህርት እኩልነት ጉዳይ አሁንም ችግር ነው። በከተማና በገጠር መካከል የትምህርት እድል ልዩነት አለው። አብዛኛውን ልጆች ትምህርት ቤት አይመጡም። መምጣት የቻሉትም ጥራት ያለው ትምህርት አያገኙም። ይህ ሁኔታ ለሀገር እድገት ትልቁ ማነቆ ነው። ውድ ተፎካካሪ ፓርቲዎች፣ የትምህርት ፖሊሲ ማሻሻል የወደፊት ትውልድን ማስተካከል ማለት ነው። ዛሬ የምንወስደው ውሳኔ የነገ ልጆቻችንን ህይወት ይወስናል። ስለዚህ ትምህርትን ከፖለቲካ ጣልቃ ገብነት ነፃ ማድረግ፣ አስተማሪዎችን ወይም መምህራኖችን በተለያዩ መንገዶች ማበረታታት፣ እገዛ ማድረግ፣ ቴክኖሎጂን ማስፋፋትና ተማሪዎችን በብቃት ማስተማር ዋና ተግባራችን ነው። እንደ ኢባፓ ማለት እኛ የምናምነው አንድ ነገር አለ። ጥራት ያለው ትምህርት ያለበት ሀገር በማንኛውም ዘርፍ ይገነባል። የተማረ ዜጋ በራሱ ይተማመናል፣ ለሀገሩ ይሰራል እና ለማህበሩ ይጠቅማል። በመጨረሻም ዛሬ የምንነጋገረው ትምህርት ጉዳይ የፖለቲካ ጉዳይ ብቻ አይደለም፣ የሀገር የወደፊትም ጉዳይ ነው። የልጆቻችን እድገት፣ የሀገራችን ልማትና የህዝባችን ተስፋ በትምህርት ላይ ይመሰረታል። ኢባፓን መምረጥ የኔጋዋን የተሻለችውን ኢትዮጵያን መምረጥ ነው። ኢባፓን መምረጥ የተሻለ የትምህርትን ፖሊሲ መዘርጋት ነው። ኢባፓን መምረጥ የተሻለ የትምህርት ጥራትን መምረጥ ነው። ምልክታችን ልብ ነው። ምልክታችን ልብ ነው። ልብ ለምንወደው የምንሰጠው ውዱ ስጦታ ነው። ልብን መምረጥ ኢባፓን መምረጥ ነው። ኢባፓን መምረጥ የተሻለችውን ኢትዮጵያ መምረጥ ነው። ኢባፓን ምረጡ፣ ልብን ምረጡ። አመሰግናለሁ። አራቱም ተፎካካሪ የፖለቲካ ፓርቲዎች የተመደበላቸውን የመግቢያ ሀሳብ ማቅረቢያ ጊዜን ተጠቅመዋል። በሁለተኛው ምዕራፍ ደግሞ ተፎካካሪ የፖለቲካ ፓርቲዎች ባወጣችሁት የዕጣ ድልድል መሰረት የፖሊሲያችሁን ዝርዝር ሀሳብ የምታቀርቡበት ነው። ለእያንዳንዱ ተፎካካሪ የፖለቲካ ፓርቲ 10 ደቂቃ ነው የተሰጠው። ቀደም ሲል በወጣው ዕጣ ድልድል መሰረት ኢድህ 10 ደቂቃ አላችሁ። አመሰግናለሁ። የተከበራችሁ የኢትዮጵያ ህዝቦች፣ የተከበራችሁ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ህዝቦች እንኳን ለሀገራዊ ለ7ኛ ዙር ሀገራዊ ምርጫ እንኳን በሰላም አደረሰን አደረሳችሁ። የተከበራችሁ የኢትዮጵያ ህዝቦች፣ አሁን ያለው የትምህርት ፖሊሲ ወይም ካሪኩለም ትውልድ ቀራጭ ሳይሆን ትውልድ ገዳይና የእውቀት ብርሃን ጭላንጭል ተስፋ ያስቆረጠ ነው። መገለጫውም የትምህርት ፖሊሲ ወይም ካሪኩለሙ መንግስት በተቀያየረ ቁጥር እንደ ሪፖርተር ጋዜጣ እየታተመ ተማሪዎች ላይ መደናገርን በመፍጠሩ ምክንያት ዜጎች መድረስ ከሚገባቸው ደረጃ ላይ ሳይደርሱ የቀሩትን ቤት ይቁጠራቸው። መምህራን በፖለቲካውና በኑሮ ውድነት ሰለባ ከመሆናቸውም በላይ ቀን በቀን እያስተማሩ ማታ ማታ የግል ድርጅት ላይ ተቀጥሮ የሚሰሩ መምህራንን ቤት ይቁጠራቸው ብለን ከነ ማረጋገጫው አስቀምጠናል። ያለ መምህሩ ፍቃድ ለፖለቲካ ፍጆታ፣ በልማት ለፖለቲካ ፓርቲዎች ግንባታ ወይም ለብልጽግና ፓርቲ ግንባታ በሚል ገንዘብ መዋጮ በግድ መቁረጥ፣ ለምሳሌ እንደ ካፋ ዞን የጨታ ወረዳ ላይ በተደጋጋሚ ጊዜ የሚሰሙ ድምጾች እስከ ቢቢሲ ደርሰዋል። የእርስ በርስ ግጭት ባለባቸው አካባቢዎች ላይ የሚገኙ መምህራን ደሞዛቸው በወቅቱ ባለመከፈሉ ምክንያት ለልጆቻቸው ዳቦ መግዛት ስላልቻሉ ብቻ የቤት ንብረታቸውን እየሸጡ ቴሌቪዥንና ወንበር እየሸጡ ለልጆቻቸው ዳቦ ሲገዙ የነበረ መሆኑን የቅርብ ጊዜ ትዝቶቻችን ናቸው። የመብት ጥያቄ በሚያቀርቡ መምህራን ችግሮች ላይ በዲፕሎማሲ መፍታት ይልቅ ማሰር፣ ማንገላታት፣ ለእንግልት መዳረግ በአብዛኛው እንደ ሀገራችን ፖለቲካ እያየነው የነበርነው ነው። አሁንም እያየነው ያለው ስለሆነ ለፓርቲ ጽህፈት ቤት ግንባታ ብር በማቁረጥ ማማረር፣ ባለፉት ዓመታት በትምህርት ዘርፍ አቅጄ አሳካዋለሁ ብሎ ባስቀመጠው የትምህርት ፖሊሲ መሰረት በ4 ዓመታት ውስጥ ከ3 ሚሊዮን በላይ ተማሪዎች የዩኒቨርሲቲ መግቢያ ፈተና ተፈትነው ከ2.8 ሚሊዮን በታች የሆነ ውጤት አልባ ነበር። ለ17 ወራት ደሞዝ ያልተከፈላቸው መምህራን በእኛ ክልል እንኳን ባይሆን በአንዳንድ አካባቢዎች ከሳሽና ተከሳሽ ሆኗል። የትምህርት ፖሊሲው በራሱ በፈጠረው ችግር መምህሩ ደሞዝ ያልተከፈለኝም ብሎ ስርዓቱን እየከሰሰ በፍርድ ቤት አስወስኖ የ17 ወራት ደሞዝ በ5 ሚሊዮን ብር የሚገመት ከባንክ ወጪ ተደርጎ የተከፈለ መሆኑን ይህም ለእናንተ ከመረጃው ጫርላችሁም ብለን እኛም የያዝነው ኤቪደንስ ነው ይሄ። ስለሆነም ያለ መምህራን ተሳትፎ የመምህሩ መብት ባልተጠበቀበት፣ በሙያው ባልተከበረበት፣ የኑሮ ሁኔታ ባልተመቻቸበትና
የሰራበት የወር ደሞዝ በማይከፈልበት የመብት ጥያቄዎች እየተጣሱ ባለበት ስለ ትምህርት ፖሊሲ ስለ ተማሪ መውደቅና መነሳት ማውራት ተገብነት የሌለው ነው ብለን እናምናለን። በእነዚህ በመምህራን መብት ጉዳይ ላይ በሚነሱ ጥያቄዎች የመምህራን ማህበር በራሱ ምን ብሎ ተጠይቆ ምን አለ? የሰጠው መልስ አለ። ከደሞዝ ጋር የተያዙ ሪፖርቶች እንደሚቀርቡለት ጠቁሞ የመምህራን ማህበሩ ዳፋው ለትውልድና ለትምህርት ስርዓቱ ነው አለ። አምኖበታል። የመምህራን ማህበሩ በራሱ ችግሩን ተቀብሎ አምኖበት ዳፋው ለትምህርት ስርዓቱና ለትውልዱ ነው ብሎ መልስ መልሷል። ደሞዝ የማይከፍሉ አካባቢዎች እንደኛ ዞን ቅድም ለምሳሌ ጠቅሻለሁ። ጨታን ለብቻ ለምሳሌ ነው ያነሳሁት። ሌሎችም ወረዳዎች አሉ። ራይዝ ኢትዮጵያ በፈረንጆቹ 21 ላይ ያሳተመው ጥናት እንደሚጠቁመው ምንም እንኳን በሚሊዮን የሚቆጠሩ ህፃናት የትምህርት ዕድል እንዲያገኙ ቢደረግም በኢትዮጵያ የትምህርት ጥራት ጉዳይ አሳሳቢ ደረጃ ላይ ይገኛል ሲል አትቷል። በኮቪድ ወረርሽኝ ወቅት ከ8ኛና ከ10ኛ ክፍል በቀር ያሉ የሁሉም ተማሪዎች ወደሚቀጥለው ክፍል እንዲዘዋወሩ ተደርጓል። ሳያውቅ የተሸጋገረ ተማሪ አሁን ወደ ላይ እየሆነ ያለው። በኢትዮጵያ በርካታ ኢትዮጵያውያን ምሁራን ከኢትዮጵያ ትምህርት ስርዓት ዘንድሮ ለመጣው 12ኛ ክፍል መልቀቂያ ውጤት ተጠያቂ ነው ብሏል። በ2017 ዓ.ም የ12ኛ ክፍል ማጠቃለያ ፈተና ከ50 በመቶ በታች በማምጣት ዝቅተኛ ውጤት ያስመዘግቡ ተማሪዎች ቁጥር ከ90 በመቶ በላይ መሆኑን ትምህርት ሚኒስቴር አስቀምጧል። የትምህርት ቤቶች አመራር አቅም ማነስ፣ የክትትልና ግምገማ ስርዓቱ ደካማ መሆን፣ ፓርቲያችን ኢትዮጵያ ዲሞክራቲክ ህብረት እነዚህን ችግሮች ለመፍታት የዘርፉን ጥራት ለማረጋገጥ የሚረዱ መዋቅራዊ ለውጦችን፣ የመመሪያን ስልጠና ክፍያ ማሻሻልና የስርዓት ትምህርት ክለሳዎችን ያደርጋል፣ ያረጋግጣል፣ ይከታተላል፣ ውጤታማ እንዲሆንም ያረጋግጣል ማለት ነው። በመሆኑም ከላይ የተጠቀሱ ችግሮችን ከነመገለጫው አስቀምጠን የትምህርት ፖሊሲው ትውልድ ገዳይ ነው የሚል መደምደሚያ ሀሳብ ይዘናል። በመሆኑም እንደ ፓርቲ እኛ በዚህ በትምህርት ፖሊሲው ላይ ማሻሻያ ነው ብለን ተማሪውም የተሻለ ውጤት ያመጣል፣ መምህሩም በተስፋና በፍላጎት በተነሳሽነትና በቁርጠኝነት ሙያውን አክብሮ ይሰራል ብለን ያመናቸውን ፖሊሲዎች እንከተላለን። ሚኒስትሪ ተፈትነው የተሻለ ውጤት ለሚያመጡ ተማሪዎች ሽልማት እንዲሰጥ እናደርጋለን። የመማሪያ ማስተማሪያ መጻሕፍት፣ ኮምፒውተር፣ ቤተ ሙከራ፣ የስፖርት ማዘውተሪያ ስፍራዎች ዘመናዊነታቸውን የጠበቁ እንዲዘጋጁ እናደርጋለን። ተማሪዎች በስነ ምግባር፣ በግብረ ገብነት፣ በሙያ፣ በእውቀትና በክህሎት አመለካከታቸው እንዲያዳብሩ ለማድረግ ከታች እስከ ላይ ክትትል ስርዓት መዘርጋት። መምህራን በውል ሰልጥነው ምንም አይነት የውጭ ተጽዕኖ ሳይኖርባቸው ጥቅማቸው ተከብሮ በመልካም ስነ ምህዳር ጤነኛ አእምሮ ይዘው እንዲያስተምሩ ይደረጋል ብለን እናምናለን። ያሉትን ትምህርት ቤቶች ካላቸው ብቃትና ዝንባሌ የትምህርት ጥራትን ማሻሻል ላይ ያላቸውን ቁርጠኝነት በመገምገም የተማሪዎችን ውጤት በማየት ትምህርት ቤቶች እርስ በርሳቸው የሚወዳደሩበትን አቅጣጫ አስቀምጦ ሞዴል ትምህርት ቤቶች ለይቶ መሸለም ያስፈልጋል ብለን እናምናለን። ትምህርት ፖሊሲ በካሪኩለም ተቀርጾ ብቻ መምህሩ እንዲያስተምር ብቻ ከመስጠት ይልቅ መምህሩ ራሱ በተቀረጸው የትምህርት ፖሊሲና ካሪኩለም ላይ ተጨባጭ የሆነ ተከታታይ የሆነ ስልጠናና ግምገማ ተደርጎበት አምኖበት ነው ሙያውን ገብቶት ስለ ካሪኩለም ጠቅላላ ግንዛቤ ይዞ ወደ ተማሪዎች አውርዶ እውቀቱ እንዲያካፍል ነው መደረግ ያለበት። አሁን በተጨባጭ እያየን ያለ ነው ካሪኩለሙ ስለተቀረጸ ብቻ መምህሩ መምህር ስለሆነ ብቻ ነው የታተመ መጽሐፍ እየተሰጠው ክፍል ውስጥ እየገባ አንዳንድ ችግሮች ያለ መግባባት ችግር በተማሪና በመምህሩ መሃል እየተፈጠረ ያለው። ስለዚህ ራሱ መምህሩ መብቃት መቻል አለበት፣ በፖሊሲው ላይ ጠቅላላ ግንዛቤ መያዝ አለበት ብለን እንደ ፓርቲ እናምናለን። መምህራን ከፖለቲካ እይታ ውጪ ሆነው በሙያቸው ብቻ እንዲያስተምሩ ማድረግ ያስፈልጋል። አንዳንዴ አሁን ያለው የትምህርት ፖሊሲ በዋናነት የፖለቲካ እይታ የበዛበት ነው። ፖለቲከኞች እጃቸውን የሚከቱበት ነው። የተማረ ዜጋ እንዲቀረጽ የተማረን ትፈልጋለች ኢትዮጵያ ሀገራችን የተማረ ትውልድ ትፈልጋለች። የተማረ ዜጋ ሲኖር ኢኮኖሚ ያድጋል፣ ማህበራዊ ሁኔታችን ይሻሻላል፣ ፖለቲካዊ ጥያቄዎች ይመለሳሉ። ሀገራችን ካሉት ሀገራት የተሻለ ሀገር እንድትሆን ሁላችንም እንፈልጋለን። ዜጎቻችን ይህንኑ ማየት መሻት ይፈልጋሉ። ስለዚህ አሁን ያለው የትምህርት ፖሊሲ በአብዛኛው የመንግስት ስርዓቱ በተቀያየረ ሰዓት ፖሊሲዎች እየተቀያየሩ እንደ ሪፖርተር ጋዜጣ ብለናል እኛ። አንደኛ ለሀገሪቱ መሰረት የሚሆን ከአፍሪካ ሀገራት አንዷ ኢትዮጵያ ለሷ የሚጠቅም የትምህርት ፖሊሲ ካሪኩለም ተቀርጾ መሰረት የሆነ ከተለያዩ ከትምህርት ተቋማት ምሁር የተባሉት ሰለክት ተደርገው የተሻለ የትምህርት ጥናት ሰለክት ተደርጎ ተጠንቶ ሌሎች የተሻሉ ተሞክሮች ከሌሎች ሀገሮች እየተመጡ መካተት ነው እንጂ ያለበት የመጀመሪያው ቤዝመንት እየፈረሰ ነው ያለው። ይህም ፖሊሲ ካላራመዳችሁ እንዴ ትምህርት ሚኒስትሪ እኮ ከ6ኛ ክፍል ነው የሆነ ያለው። ፖሊሲ ያምኖበታል ወይ? እኛ እናምንበትም። ህፃናት ምን አውቀው ነው 6ኛ ክፍል ሚኒስትሪ ተፈተነ የምንለው? ኮቪድ ወረርሽኝ ምክንያት በማድረግ ተማሪዎች እንዲሻገሩ ነው የተደረገው። ወይ ደግም ነበረ ወይ በተሻለ ውጤት ተሸላሚ ይሆን ነበረ። ማለፍ ብቻ የሚሉ ነገሮች ለሀገር ሸክም እየሆኑ ነው የሚል ነገሮች ስላሉ መምህራን
የኑሮ ሁኔታቸው አቅም አንሶት የሚበላውን አጥቶ ካልሲ የሌለ ጫማ ያደረገ የሚያስተምር አስተማሪ አለ። ሸሚዝ መቀየር ያቃተው መምህር አለ። ስለዚህ ለትምህርት ጥራቱ መረጋገጥ ፖሊሲ ማውጣትና ማሳተም ብቻ ሳይሆን አስተማሪው የተሻለ ኑሮ መኖር አለበት። ለልጆችን ለማስተማር ለሚበላው ነገር መሳቀቅ መቻል የለበትም። ነፃ የሆነ የሕክምና እድል እንዲያገኝ ይደረጋል መደረግ አለበት ብለን እናምናለን። እኛ የተሻለ ቅድም የተነሱ ሀሳቦች አሉ ወንድሜ ያቀረበው መምህር እድሜው ነው ለጡረታ የደረሰው ያረጀው እንጂ ጭንቅላቱና ዕውቀቱ አላረጀም። እንዲደራጅ በአካባቢው የመንግስት ድጋፍ ተሰጥቶት ተደራጅቶ የትምህርት አንደኛ ደረጃ ትምህርት ባልተዳረሱባቸው አካባቢዎች ላይ እያየን እኮ ነው። ባንክ ቤት በር ላይ ሄዳችሁ እዩ። ባንክ ላይ ዜጋው ተምሯል እያለ ነው ሪፖርት እያደረግን ነው። ባንክ ቤት ቆሞ ግን ኑ ጻፉልን ብሎ የሚለምኑ እናት ወንድሞች እህቶቻችን እዩ። ማረጋገጫው ባንክ ቤት ነው። ተደራሽ የሆነ ትምህርት አድርሰናል አሉ። መሰረተ ትምህርት ለምን ነው ታች ወርዶ ያልተዳረሰበት? ይሄንን አበክረን አትኩረን ሰርተን እንሰራለን እንደ ፓርቲ ብንመረጥ። ስለዚህ መምህራን ላይ ያልተሰራ ስራ የመምህር ህይወት ያልተቀየረበት የትምህርት ፖሊሲ ጥራት የለውም። ወጣቱ ዞሮ ለቤቱ ለወላጁ ለሀገሩ ሸክም ነው እየሆነ ያለው። እያየነው ወርቆ ቁፋሮ እያለ ቡና ለቀማ እያለ ከፍተኛ ትምህርት ውጤት ዲግሪና ዲፕሎማ ተመርቀው ለምሳሌ በባለፈው ያገኘነው መረጃ ምንድነው? ራሴ ያረጋገጥኩት በሀገራዊ የመራጮች ምዝገባ ላይ ኦንላይን ተመዝግበው ለመመዝገብ ሲሯሯጡ የነበሩ ቁጥሮች ስንት ናቸው? ወደ ውጭ ካናዳ እንልካለን ተብሎ እዚህ አሰልጥነን ወደ ውጭ እንልካለን ተብሎ እዚህ ኦንላይን ኢሜል አድሬስ የተከፈተ ነው ተብሎ ተሰልፎ የነበረው በየወረዳ በየጫካው መብራት ወይም የእግር መንገድ አካባቢ መኪና ማይገባት አካባቢ ላይ ያሉ ወንድሜቶቻችን ቤት ይቁጠራቸው ስራ የለውም ወጣቱ። ዲፕሎማና ዲግሪ ይዞ ሊስትሮ እየሰራ ነው። ስለዚህ ይህን ችግር ለመቅረፍ ኢዲ ፓርቲ አሳምሮ አበክሮ ትኩረት ሰጥቶ ይሰራል። አርማችን ይሄ ነው። ጦር ነጋሻ ቴንክ ዩ። ኢባፓ 10 ደቂቃ አላችሁ። ውድ የተከበራችሁ የሚዲያ ባለሙያዎች እንዲሁም ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ኢባፓ የኢትዮጵያ ብሔራዊ አንድነት ፓርቲ ከዚህ በፊት ባለፉት ምርጫዎች ውስጥ እንደ ፓርቲ የራሱን ችግሮች ጥናት እያደረገ የቆየ ፓርቲ እንጂ ዛሬ ላይ ለምርጫ ለመወዳደር የመጣ ፓርቲ እንዳልሆነ በዚህ አጋጣሚ ሊያሳስባችሁ ይወዳለሁ። ትምህርት ለሰው ልጆች አስፈላጊ ወይም ቤዚክ ኒድ ከምንላቸው መሰረታዊ ነገሮች አንዱ ነው። ኢባፓ በትምህርቱ ዘርፍ ያለውን ችግር የሚፈታ አዲስ ስርዓተ ትምህርት መዘጋጀት አለበት ብሎ ያምናል። በኢትዮጵያ እምነት ለሀገሪቱ የሚያስፈልገው ስርዓተ ትምህርት ዓለማዊ ሁኔታዎችን ከአንድ ፓርቲ ርዕዮተ ዓለማዊ እምነት ባሻገር መረዳት የሚችል ዜጋ መፍጠር ነው። ስለሆነም ፖሊሲውን በመቅረጽና ይዘቱን በመወሰን ረገድ ኃላፊነት ያለባቸው መምህራንን፣ ተማሪዎችን፣ ወላጆችን፣ መላ ዜጎችን ሙሉ ተሳትፎ እንዲኖራቸው በማድረግ እንደገና መቅረጽ ያስፈልጋል ብሎ ያምናል። ፖሊሲውን ተግባራዊ የሚያደርግ የትምህርት አመራርና አስተዳደሩም ከፖለቲካ ጣልቃ ገብነት ነፃ ሆኖ በህዝብና በባለሙያዎች በመምህራንና በተማሪዎች ተሳትፎ ላይ መመስረት ይኖርበታል ብሎ ያምናል። ስርዓተ ትምህርቱ ከአንድ ፓርቲ ርዕዮተ ዓለማዊ እምነት የተለየ እንዲሆን በማድረግ ዜጎች በነፃነት እንዲያስቡ፣ እንዲሰሩና እንዲማሩ የሚያስችል ህዝባዊ ፖሊሲ ሆኖ ይሻሻላል። የማሻሻያው ዓላማ ስርዓተ ትምህርቱ የፖለቲካ ኃይሎች ወደ ስልጣን በወጡና ከስልጣን በወረዱ ቁጥር ሁል ጊዜ እየተቀያየረ ከዜሮ የምነሳበት ስርዓት ይወገዳል። ፖሊሲው የተለያዩ የተፎካካሪ ፓርቲ ፖሊሲዎች በትምህርት ዙሪያ ላይ ትምህርት ከፖለቲካ ነፃ በሆነ መንገድ ፖለቲካ ፓርቲዎች ወደ ስልጣን በገቡና በወረዱ ቁጥር የማይቀያየር ግራውንድ ተፈጥሮ በሀገራችን ላይ ያሉ ተማሪዎች እኩል ተጠቃሚ የሚሆኑበትን ፖሊሲ ካልተቀረጸ ሁሌ ከስልጣን በወረዱና በገቡ ቁጥር የሚቀያየር ፖሊሲ ከሆነ ትምህርት ከዜሮ ነው የሚጀምረው ማለት ነው። ስለዚህ ይሄንን ሁሉም ፖለቲካ ፓርቲዎችን አካታች በሆነ ርዕዮተ ዓለማቸውን በማየት በማጥናት ተማሪዎች ላይ ሪሰርች በመስራት ህዝብን በመጠየቅ ነባራዊ ሁኔታዎችን በማመቻቸት የሀገሪቱን ነባራዊ ሁኔታዎችን አካባቢዎችን ጥናት በማድረግ ለተማሪዎች ከፖለቲካ ነፃ የሆነ ትምህርት መማር የሚችሉበትን ግራውንድ የሚፈጥር ፖሊሲ አስፈላጊ ነው። ነገር ግን ያው እንደሚታወቀው ፓርቲ ሲያሸንፍ መንግስት ይሆናል፣ ሲሸነፍ ደግሞ ወርዶ ያው ህዝብ ነው የሚሆነው። ነገር ግን የማይቀየር ለዜጋ አስፈላጊ የሆነ ትምህርት መቀረጽ አለበት ብሎ የኛ ፓርቲ ያምናል። ውድ የተከበራችሁ መምህራኖች፣
በማይመች ሁኔታ ላይ ሆናችሁ የዜግነት ኃላፊነታችሁን እየተወጣችሁ እንዳላችሁ ኢቢአፓ ሊያመሰግናችሁ ይገባል። የዘር ፖለቲካ ወይም የብሔር ፖለቲካ ወደ ዜግነት ፖለቲካ መቀየር አለበት ብሎ ያምናል። መምህራን በቂ የሙያ ስልጠና እንዲያገኙ ማድረግ ከወቅቱ የኑሮ ደረጃ ጋር የሚመጣጠን ወራዊ ደሞዝ እና ልዩ ልዩ ማበረታቻ የሚያገኙበትን ሁኔታ ያመቻቻል። የሙያ ስልጠና ምግባራቸውን ለማዳበርና መብታቸውን ለማስከበር የሚያስችል ነፃ ማህበር እንዲኖራቸው ይደረጋል። በሁሉም እርከኖች ከፍተኛ ውጤት ለሚያመጡ ተማሪዎች ማበረታቻ ሽልማት የሚሰጥበትን ቋሚ አሰራር ይተክላል። የተለየ ተሰጥኦና ከፍተኛ ውጤት ያላቸው ተማሪዎች ችሎታቸውን ጠብቆ እንዲቀጥሉና ለሌሎችም አርአያ እንዲሆኑ ትምህርታቸውን የሚከታተሉበት የተለየ ክፍል ያዘጋጃል። በመማር ማስተማሩ ስራ የተለየ ፈጠራና ውጤት ያስመዘገቡ መምህራንን ወላጆች የማበረታቻ ሽልማት የሚያገኙበት ቋሚ አሰራር እንዲኖር ማድረግ የኢቢአፓ ዋና ትኩረቱ ምንጭ ነው። አሁን ያለው አመቺ ያልሆነ የሥራ ሁኔታና የመንግስት ጣልቃ ገብነት ማስቀረት በትምህርት ተቋማት አመራርና አስተዳደር ረገድ መወሰድ ከሚገባቸው እርምጃዎች መካከል የመጀመሪያ ይሆናል። በተለይም የከፍተኛ ትምህርት ተቋሞች የሚመሩባቸውን አጠቃላይ መሪዎችና ህጋዊ ስርዓቶች ተፈጻሚነት ከመከታተል በስተቀር በዕለት ከዕለት አስተዳደራዊና የመማር ማስተማር ጉዳዮች ውስጥ መንግስት ጣልቃ የሚገባበት ሁኔታ እንዲቀየር ይደረጋል። መንግስት ለምርምር ለግንባታና ማስፋፊያ ስራ የሚውል ፋይናንስ በመመደብ ከፍተኛ ሚና መጫወት የሚገባው ቢሆንም ይህንን ሽፋን በማድረግ የአሰራር ነፃነታቸውን ጨርሶ እስከ መቀማት የሚደርስ ተጽዕኖ የሚያደርስበት ሁኔታ ይወገዳል። የትኛውም የዲሞክራሲ ስርዓት ውስጥ እንደሚገኙ ነፃ የከፍተኛ ትምህርት ተቋሞች የሀገራችን ኮሌጆችና ዩኒቨርሲቲዎች የራሳቸውን ቻርተር በራሳቸው ውሳኔ አዘጋጅተው መምራት አለባቸው። የራሳቸውን መሪዎች ዲሞክራሲያዊና በሆነ መንገድና የብቃት መመዘኛዎችን መሰረት ባደረገ ሁኔታ የመምረጥ ነፃነት ሊኖራቸው ይገባል። ተማሪዎች የመደራጀት ሐሳባቸውን የመግለጽ የአካዳሚክና የመብት ጥያቄዎቻቸውን የማቅረብ ነፃነታቸውን በሚያረጋግጥ መንገድ የራሳቸውን ደንብ ማውጣትና መሪዎቻቸውን በዲሞክራሲያዊ አግባብ የመምረጥ ሙሉ ነፃነት ሊኖራቸው ይገባል። የአካዳሚክ ስታፍ አባላት ብቻ ሳይሆኑ በተቋሞቹ ውስጥ የተመደቡ ሌሎች ሰራተኞች መብታቸው እንዲጠበቅላቸውና በአንድ ከፍተኛ ትምህርት ተቋም ውስጥ የሚሰራ ሰራተኛ የሚጠበቅበትን ከፍተኛ ኃላፊነት ለመወጣት የሚያስችል ምቹ ሁኔታ ይፈጠራል። በአጠቃላይ ከፍተኛ ትምህርት ተቋም ማህበረሰብ ተገቢውን አስተዳደራዊና አካዳሚያዊ ነፃነት እንዲኖራቸው ይደረጋል። ቴክኒክና ሙያ ተቋማት ከፖለቲካ ነፃ ተቋም እንዲሆኑ ይደረጋል። በመርህ ደረጃ የከፍተኛ ትምህርት ወጪን ተማሪዎች እንዲጋሩ ማድረግ አስፈላጊ ቢሆንም የሀገሪቱ የኢኮኖሚ ሁኔታና የዜጎች ድህነት እጅግ አሳሳቢ በሆነ ደረጃ በሚገኝበት በአሁኑ ጊዜ ይህንን ተግባራዊ ማድረግ ፍትሃዊ ሊሆን አይችልም። ወጪን የመጋራት አሰራር ተፈጻሚ መሆን የሚገባው በቅድሚያ ድህነትን በመቀነስ ትግል አንድ አይነት ተስፋ የሚጣልበት ውጤት ሲመዘገብ የሀገሪቱ ኢኮኖሚ የማያቋርጥ አስተማማኝ የእድገት መስመር መያዙ ሲረጋገጥ የህዝቡ ድህነት ሲሻሻልና አስተማማኝ የኑሮ ዋስትና መፍጠር ሲጀመር ብቻ መሆን አለበት። ይህ እስከሚሆን ድረስ ኢቢአፓ የትምህርት ወጪን ለመሸፈን መውሰድ ያለበት እርምጃ ብሎ ያስቀመጠው የታክስ መሰረቱን ማስፋት፣ ከደሃው ህብረተሰብ የሚሰበሰበውን ቀረጥና ግብር ከሙስናና ከብክነት መጠበቅ፣ የትምህርት ተቋሞችን ወጪዎችን ለመደገፍ የሚያስችል የምርትና የምርምር ተግባር እያካሄዱ ገቢ የሚያገኙበትን መንገድ መፍጠር፣ ከፍለው መማር የሚችሉት ዜጎች የግል ትምህርት ተቋማት ሰፊ አገልግሎት እየሰጠ በመንግስት ትምህርት ተቋሞች ያሉትን መጨናነቅ እንዲያቃልሉ መደገፍና ከውጭ ከሚገኘው የልማት እርዳታና ብድር ውስጥ የትምህርት ድርሻ ማሳደግ ነው። ኢቢአፓ ለትምህርት የሚያወጣቸውን ወጪ ለመቀነስና የዜጎችን የመማር እድል ለማስፋት
ጠቃሚ አስተዋጽኦ የሚኖረው አንዱ መንገድ የግል ባለሀብቶችን መንግስታዊ ያልሆኑ ድርጅቶችን ተሳትፎ እንዲያደርግ በልዩ ልዩ መልክ መደገፍና ማበረታታት ነው። መንግስታዊ ያልሆኑ ድርጅቶችና የግል ባለሀብቶች በትምህርት ዘርፍ አሁን ያለው ተሳትፎ ሲታይ በጣም ዝቅተኛ ነው። ይህንን ማለት የፈለግነው በክልላችን የተለያዩ የግል ትምህርት ቤቶች አሉ፣ የግል ባለሀብቶች ያፈሩት። ይህንን ትምህርት ቤት ዙረን ስንመለከት እጅግ የሚያሳፍር ብዙ ተማሪ ይዟሉ፣ ብዙ ስራ አጥ ቁጥር ያሉ መምህራንን ይዟሉ። ለማንኛውም እንደ ማንኛውም ሰው ግብርን ይከፍላሉ። ነገር ግን የትምህርት ጥራት የለም ብሎ ከመውቀስ ውጪ የግል ትምህርት ቤቶችን ደግፎ ከማጠናከር ቦታ ከመስጠት በግል ትምህርት ቤት ተቋም ውስጥ የሚሰሩ ሰራተኞችን ጥቅማቸውን ከማስከበር አንፃር ምንም አይነት ፖሊሲ የላቸውም። ስለዚህ የግል ትምህርት ቤቶችን መምህራንን በተለያዩ ጥቅሞች የማስከበር ፖሊሲያቸው ምን እንደሆነ ግልጽ ባለመሆኑ ኢቢያፓ እነዚህን በግል ተቋም ላይ የሚሰሩ ሰራተኞችን ጥቅማቸው እንዲከበር ያደርጋል። ኮሌጆችና ዩኒቨርሲቲዎች ቁጥራቸው እንዲጨምር፣ ስርጭታቸው ፍትሃዊ እንዲሆን፣ የመቀበል አቅማቸው እያደገ እንዲሄድ በሀገሪቱ የሚፈለገው መስክ ላይ ለማድረስ በቁርጠኝነት ይሰራል። ስለዚህ የተከበራችሁ የኢትዮጵያ ህዝቦች ኢቢያፓን ምረጡ። ኢቢያፓ ምርጫ ምልክታችን ልብ ነው። ኢቢያፓ የተፈቀደለትን 10 ደቂቃ ተጠቅሟል። ብልጽግና ፓርቲ። የተከበራችሁ የሀገራችንና የክልላችን ህዝቦች፣ ውድ የተፎካካሪ ፓርቲ ተወካዮች፣ የሚዲያ አካላት፣ ክቡራትና ክቡራን በድጋሚ እንኳን ለ7ኛው ሀገራዊ ምርጫ በሰላም አደረሳችሁ አደረሰን። ፓርቲያችን ብልጽግና ለትውልድ ስብራት ዋናው ምክንያት የትምህርት ጥራት ስብራት ነው ብሎ ያምናል። ይህንም የትውልድ ስብራት ለመጠገን በባለፉት ዓመታት የትምህርትና ስልጠና ፍኖተ ካርታ አዘጋጅቶ ከስር መሰረቱ የትምህርት ጥራት ስብራትን ለመጠገን በርካታ እርምጃዎችን ወስዷል። ከነዚህም እርምጃዎች አንዱ ለ8 ዓመታት የቆየውን የትምህርትና ስልጠና ፖሊሲ በጥናት ላይ መነሻ በማድረግ አሻሽሎ ተግባራዊ ለማድረግ አድርጓል። በሌላ መልኩ በሀገራችን ታሪክ የመጀመሪያ የሆነውን የአጠቃላይ ትምህርት አዋጅ እንዲጸድቅና ወደ ተግባር እንዲገባ በማድረግ የትምህርት ጥራት ስብራትን ለመጠገን በርካታ የሪፎርም ስራዎችን አከናውኗል። እነዚህ የሪፎርም ስራዎች የትምህርት ስርዓት ስብራት ብቻም ሳይሆን አሁን ያለንበት የዓለም ነባራዊ ሁኔታና የመጪው ዘመንን ታሳቢ ያደረጉ እንዲሁም የዓለም ነባራዊ ሁኔታ ድንበር የለሽ የቴክኖሎጂ ውድድርን ጭምር ታሳቢ ያደረገ በመሆኑ ፓርቲያችን ብልጽግና እነዚህን ጉለቶችን ለመፍታት በለውጥ ዓመታት በርካታ እምርታዊ ለውጦችና እርምጃዎችን በትምህርት ሴክተር ውስጥ ወስዷል። ቅድም ያነሳዋቸው የትምህርትና ስልጠና ፖሊሲዎችንና የአጠቃላይ ትምህርት አዋጅ መነሻ የሚያደርጓቸው አንዱ የስርዓተ ትምህርት ስብራትን ለመጠገን የቀደመው ስርዓተ ትምህርት አንደኛ በንድፈ ሐሳብ ብቻ የታጨቀ፣ በሌላ መልኩ ሀገር በቀል እውቀቶችን ታሳቢ ያላደረገ፣ ሶስተኛ የስራና ተግባር ትምህርትን ያላካተተ የነበረውን ስርዓተ ትምህርት በማሻሻል አዲሱ ስርዓተ ትምህርታችን አንደኛ የሀገር በቀል እውቀቶችን ታሳቢ ያደረገ ከስራና ተግባር ጋር የተዋሃደ እንዲሁም ለሀገር በቀል እውቀቶች ግምት የሰጠ እንዲሆን በማድረግ ከቅድመ አንደኛ ጀምሮ እስከ 6ኛ ክፍል ህፃናት ሀገራቸውን የሚወዱ መልካም ስነ ምግባር ያላቸው ለማድረግ የግብረ ገብ ትምህርት በአዲስ መልክ ተቀርጾ ተግባራዊ እንዲሆን አድርጓል። ከ7ኛ እስከ 10ኛ ክፍል የስነ ዜጋ ትምህርት እንዲሁ ለተማሪዎች በመስጠት ለሀገራቸው ፍቅር ያላቸው መልካም ስነ ምግባር ያላቸው ዜጎችን ለማፍራት ፓርቲያችን ብልጽግና በትምህርትና ስልጠና ፖሊሲ እጅግ በጣም በርካታ ስራዎችን አከናውኗል። ሁለተኛው የስርዓተ ትምህርት ዋናው አንኳር ነጥብ ተብሎ የሚወሰደው ስርዓተ ትምህርቱ ከስራና ተግባር ጋር የተዋሃደ እንዲሆን ከማድረግ አኳያ ከመካከለኛ ደረጃና ሁለተኛ ደረጃ ላይ የስራና ተግባር ትምህርት እንደ አንድ የትምህርት በመስጠት አጠቃላይ ትምህርት የሚያጠናቅቁ ዜጎች የአንድ ሙያ ባለቤት እንዲሆኑ የማድረግ ስራ በባለፉት ዓመታት ተሰርቷል። በዘንድሮ ዓመት ለመጀመሪያ ጊዜ በክልላችን 12000 ተማሪዎች የአንድ ሙያ ባለቤት ሆኖ ይመረቃሉ። ይሄ የትምህርትና ስልጠና ፖሊሲያችን አንዱ ፍሬ ተደርጎ የሚወሰድ ትልቅ ተግባር ነው። በሌላ መልኩ የመማሪያ ማስተማሪያ መጽሐፍትን ተደራሽ ከማድረግ አኳያ በሁለተኛ ደረጃ የተማሪዎችን መማሪያና ማስተማሪያ መጽሐፍት በባለፉት ዓመታት በአዲሱ ስርዓተ ትምህርት አንድ ለአንድ በሆነ ጥምርታ ማዳረስ ችለናል።
ከቅድመ አንደኛ እስከ 8ኛ ክፍል ማህበረሰቡን በማስተባበር ከ250 ሚሊዮን በላይ ገንዘብ በማዋጣት ከ1.2 ሚሊዮን በላይ መጽሐፍቶችን አሳትመን ተደራሽ አድርገናል። በዚህ ዓመት ከ2 ሚሊዮን በላይ ከቅድመ አንደኛ እስከ 8ኛ ክፍል ላሉ ተማሪዎቻችን መጽሐፍ በማሳተም እያሰራጨን እንገኛለን። በቀሪ አጭር ጊዜያት ውስጥ ቀሪ መጽሐፍቶችን በማሳተም የመጽሐፍ ተማሪ ጥምርታን አንድ ለአንድ ለማድረስ ፓርቲያችን ብልጽግና እየሰራ ስለሆነ ከስርዓተ ትምህርት ትግበራ አኳያ እጅግ በጣም አመርቂ ተስፋ ሰጪ የሆኑ ስራዎችና ውጤቶች የተመዘገበበት ነው። ሁለተኛው የትምህርትና ስልጠና ፖሊሲ ዋናው ማሻሻያ ተደርጎ የሚወሰደው የመምህራንና የትምህርት ቤት አመራሮችን አቅም ማሳደግ ነው። ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ቃል በባለፉት ዓመታት የመምህራን ልማት ላይ እጅግ በጣም ተስፋ ሰጪ የሆኑ አበረታች የሆኑ ስራዎችን የመምህራንን ክህሎት ብቃትና እውቀት ከማሳደግ አኳያ በርካታ ስራዎችን አከናውነናል። ተቋማዊ በሆነ መልኩ የመምህራንን አቅም ከመገንባት አኳያ እንደ ሀገር 60 ሺህ የሚጠጉ መምህራን በክልላችን 5200 የሚጠጉ የሁለተኛ ደረጃ መምህራን የትምህርት ይዘት የማስተማር ስነ ዘዴና የቴክኖሎጂ አጠቃቀም ላይ መምህራን ክህሎታቸውን እንዲያሳድጉ ይህን ስልጠና እንዲያገኙ ማድረግ ስራ ተሰርቷል። በክልላችን የሚገኘው የቦንጋ ትምህርት ኮሌጅ አደረጃጀቱንና አሰራሩን በማሻሻል ከ2014 ክልል ከሆንበት ጊዜ ጀምሮ በሰርቲፊኬት በዲፕሎማና በዲግሪ መርሃ ግብር ከ2300 በላይ እጩ መምህራንን በማሰልጠን የመምህራን እጥረት ለመቅረፍ ከፍተኛ ስራ ተሰርቷል። በአርብቶ አደሩ አካባቢ ያለውን የመምህራን እጥረትን ጭምር ለመቅረፍ በባለፉት ጊዜያት በሰርቲፊኬትና በዲፕሎማ ከ483 በላይ የአርብቶ አደር ልጆችን ወደ መምህርነት በማምጣት የትምህርትን ፍትሐዊነት ለማሻሻልና የመምህራን እጥረት ለመፍታት ከፍተኛ ስራ ፓርቲያችን አከናውኗል። በባለፉት ጊዜያት የመምህራንን የመልካም አስተዳደር ችግሮችን ለመፍታትና የመምህራንን የኑሮ ደረጃ ለማሻሻል በሀገር ደረጃ በአንድ ዓመት 2 ጊዜ የደሞዝ ማሻሻያም ጭምር ማድረግ ተችሏል። ከዚህ በተጨማሪ የመምህራን የቤት መስሪያ ቦታ በከተሞች ለማመቻቸት ከ2300 በላይ መምህራን የመኖሪያ ቦታ በማህበር ተደራጅቶ እንዲያገኙ ተደርጓል። እነዚህና በርካታ የስራ ላይ ስልጠናዎችን በመስጠት መምህራን ለትምህርት ጥራት የማይተካ ድርሻቸውና ሚናቸው እንዲወጡ የማድረግ ተግባራት በዋናነት ተሰርቷል። በሌላ በኩል የትምህርት ጥራታችን አንዱ ስብራት የትምህርት ቤቶቻችን ደረጃ ነው። የትምህርት ቤቶችን ደረጃ ከማሻሻል አኳያ እንደ ሀገር ትምህርት ለትውልድ ንቅናቄ በመፍጠር እጅግ በጣም በርካታ ተስፋ ሰጪ የሆኑ ውጤቶች ማየት የተቻለበት ነው። ህብረተሰቡ የትምህርት ቤቶችን ደረጃ በማሻሻል ሂደት ውስጥ ባለቤትነቱን እንዲረጋገጥ በማድረግ በክልላችንም በባለፉት ዓመታት ከ1.2 ቢሊዮን በላይ በማሰባሰብ በርካታ ትምህርት ቤቶቻችንን በአዲስ መልክ መማሪያ ክፍል መገንባት ተችሏል። መማሪያ ክፍሎች ጥገናና እድሳት ማድረግ ተችሏል። የትምህርት ቁሳቁሶችን ማሟላት ተችሏል። ይሄ ስራ በቀጣይ ዓመታትም በፓርቲያችን መሪነት ህዝብን አሳትፎና ባለቤትነት እያረጋገጡ የመሄድ ስራ ትኩረት አድርገን የምንሰራው ጉዳይ ነው። በሌላ መንገድ በጣም ትልቅ ትኩረት ተሰጥቶ በትምህርትና ስልጠና ፖሊሲያችን የተወሰደው ለትምህርት ጥራትም ዋናው መሰረት ተደርጎ የሚወሰደው የቅድመ አንደኛ ትምህርትን የማስፋፋትና የትምህርት ጥራትን የማረጋገጥ ጉዳይ ነው። ከዚህ ቀደም የቅድመ አንደኛ ትምህርት በፖሊሲ ደረጃ በከተሞችና ለግል ባለሀብቱ ብቻ ተትቶ የነበረው በትምህርትና ስልጠና ፖሊሲያችን ለ5 ዓመትና 6 ዓመት ህፃናት የነፃና የግዴታ ትምህርት አካል እንዲሆን ተደርጎ እጅግ በጣም መሰረታዊ የሆኑ ስራዎችን ማከናወን ተችሏል። በክልላችን ደረጃ ሞዴል ቅድመ አንደኛ ደረጃ ትምህርት ቤቶችን ከማስፋፋትም አኳያ በዚህ ዓመት ብቻ 61 ሞዴል ቅድመ አንደኛ ትምህርት ቤቶችን ከ280 ሚሊዮን በላይ ገንዘብ በማዋጣት በመገንባት የቅድመ አንደኛ ትምህርት ተሳትፎ ለማሳደግ ጥረት ተደርጓል። በሌላ መልኩ የፓርቲያችን የሰው ተኮር ተግባር የሚያከናውን ፓርቲ ከመሆኑ ጋር ተያይዞ ተማሪዎቻችን የትምህርት ጥራትን ለማሳደግና ሁሉም ተማሪዎች እኩል የትምህርት እድል እንዲያገኙ ከማድረግ አኳያ የትምህርት ቤት ምገባ ፕሮግራምን ማጠናከር ለትምህርት ጥራት እጅግ በጣም አዎንታዊ አስተዋጽኦ እንዳለው ፓርቲያችን ያምናል። ይሄ ከፓርቲያችን መሪሆንና ከፓርቲያችን ባህሪ በመነጨ መንገድ እንደ ሀገር ከ7 ሚሊዮን በላይ ህፃናት በሀገር በቀል የትምህርት ቤት ምገባ ፕሮግራም የምገባ ተጠቃሚ ሆነዋል። በክልላችን ከ2015 ላይ 12000 ብቻ ህፃናት ሲመገቡ ከነበሩበት በሀገር በቀል የምገባ አማራጭ በዘንድሮ ዓመት በ596 ትምህርት ቤቶች ላይ ከ67000 በላይ ተማሪዎች የምገባ ተጠቃሚ እንደሆኑ ማድረግ ተችሏል። ይሄ ስራ ቀጣይነት ባለው መንገድም ለማጠናከር ትኩረት ተሰጥቶ እየሰራ ያለበት ሁኔታ እንዳለ ለማንሳት ነው። ሌላው በትምህርትና ስልጠና ፖሊሲያችን አንዱ ተወዳዳሪና ብቃት ያለው ዜጋ ለማምጣት የፈተና አስተዳደርና አሰጣጥ ስርዓቱን የማዘመን ጉዳይ ነው። ቅድም ሌሎች የተፎካካሪ ፓርቲ ተወካዮች እንደሚያነሱ ሳይሆን ፓርቲያችን በትምህርትና ስልጠና ፖሊሲ ሀገር የሚረከብ
በራሱ የሚተማመን ዜጋ ለመፍጠር የፈተና አሰጣጥና አስተዳደር ስርዓቱ እንዲዘምንና በራሱ የሚተማመን የሚሰራ የሚተጋ ብቃት ያለው ትውልድ ለመፍጠር እጅግ በጣም መሰረታዊ የሆኑ እርምጃዎችን ወስዷል። አንዱ በክልላችን ደረጃ ክልላዊ ፈተናዎችን ከምዝገባ ጀምሮ እስከ ውጤት እስከ ማሳወቅ በቴክኖሎጂ የማስደገፍ ስራ በጣም ትኩረት ሰጥተን የሰራንበትና ውጤት የተገኘበት ነው። በአገር አቀፍ ደረጃም የ12ኛ ክፍል ተማሪዎች ፈተና በኦንላይን በመስጠት ስርቆትና ኩረጃን በማስቀረት ትውልዱ በራሱ የሚተማመን በማድረግ ሀገር ተረካቢ ዜጎች ማፍራት ስራ ተሰርቷል። ከፍተኛ ቁጥር ያለው ተማሪ ወደ ከፍተኛ ትምህርት ተቋማት ያለ መግባት የትምህርት ጥራት ጉድለት ሳይሆን ያለንበትን ስብራት ለማሻሻል በወሰድናቸው እርምጃዎች የተፈጠረና ይህንም አቅዶ ፓርቲያችን ለመቀየር ተግቶ እየሰራ መሆኑን በዚሁ አጋጣሚ ለማንሳት ነው። በሌላ በኩል ፓርቲያችን ትምህርት ፍትሐዊነት የጎልማሶችና መሰረታዊ ትምህርትን ማዳረስ የዚሁ አካል በመሆኑ በባለፉት ዓመታት ለጎልማሶች መደበኛ ያልሆነ ትምህርትን በማስፋፋት ረገድ እጅግ በጣም ተስፋ ሰጪ የሆኑ ውጤቶች የተመዘገበበት ነው። በባለፈው ዓመት ብቻ በክልላችን ከ72150 በላይ ጎልማሶች የጎልማሶች መሰረታዊ ትምህርት እንዲማሩ ተደርጓል። በተለያየ ምክንያት ከትምህርት ገበታ ውጪ የሆኑ ወጣቶችን ደግሞ በተፋጠነ የትምህርት ፕሮግራም ተጠቃሚ እንዲሆኑ ከማድረግ አኳያም በ700 ትምህርት ቤቶች የተፋጠነ የትምህርት ፕሮግራምን ተግባራዊ በማድረግ ትምህርቱን መስጠት ተችሏል። የተከበራችሁ የሀገራችንና የክልላችን ህዝቦች ፓርቲያችን ብልጽግናን በሰባተኛው ሀገራዊ ምርጫ መምረጥ በትምህርት ሴክተር የተጀመረውን ስኬት ማስቀጠል ነው። ብልጽግናን መምረጥ ትውልድን በእውቀትና ስነ ምግባር ለመቅረጽ ቅድሚያ መስጠት ነው። ሁለንተናዊ ብልጽግና ቅድሚያ ለመስጠት ብልጽግና ፓርቲን ይምረጡ። የብልጽግና ፓርቲ ምልክት የስንዴ ነዶ ነው። የስንዴ ነዶ የመደመር የአንድነትና የትብብር እንዲሁም የምርታማነት ምልክት ነው። ብልጽግና ፓርቲን ይምረጡ። ብልጽግና ፓርቲ የተመደበለትን የዝርዝር ሀሳብ ማቅረቢያ ተጠቅሟል። ለኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 10 ደቂቃ አላቸው። ውድ የኢትዮጵያ ዜጎች፣ ውድ የደቡብ ምዕራብ ኢትዮጵያ ክልል ህዝቦች እንዲሁም በሰባተኛው ሀገራዊ ምርጫ ላይ ለመሳተፍ እየተፎካከራችሁ ያላችሁ ፓርቲዎች እንኳን ለዚህ ቀን አደረሳችሁ ላለው። በመቀጠል ኢዜማ እድሉን አግኝተው በዚህ ሰባተኛው ምርጫ ላይ ሀገሪቱን መምራት ከቻለ በትምህርት ዘርፉ ላይ ሊከውናቸው የፈለጋቸው ወይ ደግሞ ያቀዳቸውን ተግባራት በዝርዝር አቀርባለሁ። ከ1987 እስከ 2013 ዓ.ም ድረስ የነበሩት 26 ዓመታት የኢትዮጵያ ከፍተኛ የማህበራዊ ቀውስ ውስጥ የገባችበት ዓመታት ናቸው። እነዚህ ዓመታት ኢትዮጵያ የረሃብ፣ የጦርነት፣ የስደት፣ የስራ አጥነት፣ የሞራል ብልሹነት፣ የወንጀልና የሱሰኝነት መድረክ የነበረችበት ዓመታት ነበሩ። እንደ ኢዜማ እነዚህን ችግሮች ፊት ለፊት ተጋፍጠን በሂደት እናጠፋለን የሚል እምነት ውስጣችን ስላለ ነው ችግሮቹን ነበሩ የምንለው እንጂ እነዚህ ችግሮች አሁንም ኢትዮጵያ ውስጥ በግልጽ የሚታዩ ናቸው። ኢትዮጵያ ውስጥ ከአንድ ስርዓት ወደ ሌላ ስርዓት እየተላለፈ ከመጡ ማህበራዊ ዘርፎች ውስጥ አንዱ ዋነኛው የትምህርት ዘርፍ ነው። ትምህርት ለሰው ልጅ አጠቃላይ ለአንድ ሀገር እድገት ዋነኛ ምሰሶ ነው። የመንግስት ማህበራዊ ፖሊሲዎች ከሚለኩበትና የሀገሮች የእድገት ደረጃ ከሚመዘንበት መመዘኛዎች አንዱ ሀገሮች በትምህርት መስክ ያስመዘገቡት ውጤት ነው። የትምህርቱ ዘርፍ ባለፉት 26 ዓመታት በአንደኛ በሁለተኛ ደረጃ የተማሪዎች ምጣኔ ቅበላ እና ተደራሽነት ላይ የተሻለ ለውጥ አሳይቷል። ይህም ሆኖ ግን በሁሉም ክልሎች ጥራት ያለው ትምህርት ማዳረስ አልተቻለም። የሴቶች የተሳትፎ ምጣኔ ዝቅተኛ ነው። የቴክኖሎጂና የትምህርት ግብዓት አጠቃቀም ችግር በስፋት ይታያል። በከፍተኛ ትምህርት ተቋማት ውስጥ ሊኖር የሚገባው የአካዴሚክ ነጻነት የለም። የትምህርት አሰጣጥ ችግሮችና እንዲሁም ዜጎች ወደ ስራ ዓለም ሊቀላቀሉ በሚቀስሙት የትምህርት ልክ የሚሰጡ አገልግሎቶች ዝቅተኛ መሆን አሁንም በሀገራችን ውስጥ የሚታዩ ማህበራዊ ችግሮች ናቸው። እንደ ኢትዮጵያ ያሉ ከፍተኛ የኑሮና የሀብት ልዩነት ባለባቸው ሀገሮች ውስጥ ትምህርት በድሃና በሀብታም መካከል ያለውን ልዩነት የሚያጠብ ቁልፍ ማህበራዊ መሳሪያ ነው። ዛሬ ኢትዮጵያ ውስጥ ያለው የትምህርት ፖሊሲ በድሃና በሀብታም መካከል ያለውን ልዩነት የባሰ የሚያሰፋ ነው። የትምህርት ስርዓቱ የአገሪቱን የተማረ ሰው ኃይል ፍላጎት ባገናዘበ መልኩ በብዛት የሚያመርታቸው ተመራቂዎች ስራ አጥ ሆነው የቤተሰብ ጥገኛ እንዲሆኑ ከማድረግ ባለፈ የማህበራዊ እንቅስቃሴ ወይ ደግሞ ሶሻል ሞቢሊቲ መሳሪያ መሆን አልቻለም።
ኢትዮጵያ ውስጥ የፖለቲካ የበላይነቱን የያዘው ፓርቲ የትምህርት ዘርፉ የራሱ የስልጣን እድሜ ማራዘሚያ መሳሪያ አድርጎ ስለተጠቀመበት ዘርፉ ማግኘት የነበረበትን ትኩረት አላገኘም። አቅም በፈቀደ መጠን የማህበራዊ አገልግሎትን ለማስፋት ጥረት ይደረጋል የሚለው የኢትዮጵያ ሕገ መንግስት አንቀጽ 41 ዝባር 5 ላይ የሚገኘው ሀረግ ለማህበራዊ ዘርፍ በአጠቃላይና በተለይ ደግሞ ለትምህርት የሰጠውን ደካማ ትኩረት በግልጽ ያሳያል። ባለፉት 26 ዓመታት ለትምህርት ዘርፍ የተሰጠው ትኩረት በአንድ በኩል የብሔር ድርሻን ለማሟላት ሲሆን፣ በሌላ በኩል ደግሞ የትምህርት ስርዓቱ ውጤት ከጥራት ይልቅ ብዛት ላይ ብቻ በመሆኑ ተምሮ ማንበብ የማይችሉ ያነበቡትን መረዳት የማይችሉ ተማሪዎች በብዛት የታዩበት ዘመን እንዲሆን አድርጎታል። ዛሬ የምንገኝበት እነዚህ የፖለቲካ ስርዓቶች የወለዳቸው ችግሮች እያደጉ መጥተው ኢትዮጵያ ተምሮ የዩኒቨርሲቲ የጨረሰ ስርዓት የሞላበት ሀገር ባደረጋት ሁኔታ ውስጥ ነው። ከዚህ ፖለቲካ ከወለደው ማህበራዊ ችግር ውስጥ መውጣት እንዲቻል ኢዜማ የሰለጠነ ፖለቲካ በመከተል ቢሮክራሲውንና ፖለቲካውን በመለየትና ለትምህርት ዘርፉ ልዩ ትኩረት በመስጠት መሆን አለበት ብሎ ያምናል። ዘርፉ የእውቀትና የክህሎት መገበያያ አካዴሚካዊ ነጻነት የሚረጋገጥበት ሰዎች በስራቸው ባበረከቱት አስተዋጽኦ እንጂ እና ለሀገር ባስገኙት ፋይዳ ብቻ የሚለኩበት ነጻ ስርዓት ትምህርት ተቋሞች የሚገኙበት ዘርፍ ሆኖ እንዲገነባ አስፈላጊውን ሁሉ ያደርጋል። ከዚህ ጋር ተያይዞ በፖሊሲያችን ላይ ዝርዝር የምንሰራቸው ስራዎች ምን ይሆናሉ የሚለውን ቀጥያ ለማቅረብ እሞክራለሁ። በመጀመሪያ በሁሉም አካባቢዎች በገጠርም በከተማም በቅድመ መደበኛ አንስቶ ባሉት እርከኖች የትምህርት ጥራት እና ሽፋን በተገቢ መልኩ እንዲያድግ ለማድረግና በግብረ ገብ የታነጸ ትውልድ ለማፍራት የሚያስችል ስራዎችን እናከናውናለን። ነባር የቴክኒክና ሙያ ተቋማት ከንግድ እና ከኢንዱስትሪ ስራዎች ጋር ተመጋጋቢ እንዲሆኑ በማድረግ በባለሙያና በቁሳቁስ በማደራጀት ከማሻሻልና ከማጠናከር በተጨማሪ አዳዲስ ተቋማት እናስፋፋለን። በከተማና በገጠር ያሉ የመንግስት ትምህርት ቤቶች ህንፃዎች፣ የመማሪያ ክፍሎች እና የመጸዳጃ ቤቶች እንዳስፈላጊነቱ ሙሉና መደበኛ እድሳት እንዲደረግላቸውና የመማር ማስተማሪያ እንቅስቃሴው ምቹ እንዲሆን እንሰራለን። በመንግስት የሚተዳደሩ ቅድመ መደበኛ አንደኛና ሁለተኛ ደረጃ ትምህርት ቤቶች በዘርፉ ከተሰማሩ የግል ትምህርት ቤቶች እኩል ጥራት ያለው ትምህርት አገልግሎት እንዲሰጡ እናደርጋለን። መምህራን ተገቢውን ስልጠና፣ ተጨማሪ ትምህርት ዕድል እንዲያገኙ ድጋፍ እናደርጋለን። የማስተማር ችሎታና ብቃታቸው ተማሪዎችን የማትጋትና ቅን አገልጋይነታቸው የሚመጥን የተለያዩ ልዩ ጥቅማጥቅሞችን ማግኘት የሚችሉበትን ሁኔታ እናመቻቻለን። በመንግስት ትምህርት ቤቶች በመረጃ መረብ ወይ ደግሞ በኢንተርኔት የተደገፈ የተሟላ ቤተ መጻሕፍትና የመረጃ አገልግሎቶች እንዲኖሩ እንሰራለን። ለተማሪዎችና ለመምህራን በቂ የኢንፎርሜሽን ኮሚኒኬሽን ስልጠናዎችን በመስጠት በትምህርት ቤቶች አካባቢ ለህትመት የሚወጡ አላስፈላጊ ወጪዎችን በመቀነስ ለእያንዳንዱ የመንግስት ትምህርት ቤቶች የኮምፒውተር ላብ እንዲኖራቸው እናደርጋለን። በትምህርት ቤቶች በማንኛውም ጊዜ በሰላም የመማር ማስተማር ሂደትን የሚያደናቅፉ ሁኔታዎችን እናስወግዳለን። ትምህርት ቤቶች በምንም አይነት መንገድ የግጭት ማዕከላት እንዲሆኑ አንፈቅድም። ተማሪዎች በአእምሮ ብቻ ሳይሆን በአካልም የዳበሩ ንቁና አምራች ዜጎች እንዲወጣቸው በከተማና በገጠር የሚገኙ ትምህርት ቤቶች መሰረታዊና ደረጃቸውን የጠበቁ የስፖርት ማዘውተሪያና የባህል ማዕከሎች እንዲኖራቸው እናደርጋለን። ከስፖርት ማህበረሰቡ ጋር በመቀናጀት ስፖርትን በሁሉም ትምህርት ቤቶችና በማህበረሰብ ደረጃ ከማስፋፋት በተጨማሪ የአትሌቲክስ ስፖርት በሁሉም አካባቢዎች እንዲስፋፋ እና ስፖርት ለጤንነት ለወዳጅነት የሚለው ዓለም አቀፍ መርህ የነዋሪዎች መደበኛ ባህል እንዲሆን በትኩረት እንሰራለን። በየደረጃው ያሉ የትምህርት ቤቶች መካከል መልካምና ገንቢ ግንኙነት የሚፈጥሩ ዓመታዊ የስፖርት፣ የባህል፣ የኪነ ጥበብ፣ የስነ ጽሁፍ፣ የስዕልና ቅርጻቅርጽ፣ የሳይንስ ፈጠራ እንዲሁም አጠቃላይ እውቀት ላይ የተመሰረተ ውድድሮች እንዲዳብሩ በማድረግ ተማሪዎች ከህፃንነት እድሜያቸው ጀምሮ በመኮትኮትና በስነ ምግባር በማነጽ በዓለም አቀፍ ደረጃ ሀገራቸውን የሚያስጠሩበት ንቁ ዜጎችን እንፈጥራለን። የትምህርት አመራር እና ባለሙያው ባለው የሙያ መስመር መሰረት የትምህርት ተቋሙን እንዲመራ እናደርጋለን። የሴቶችንና የአካል ጉዳተኞችን ተሳትፎ በከፍተኛ መጠን በትምህርት ተቋማት ውስጥ ከፍ ብሎ እንዲታይ እናደርጋለን። የመምህራን ማህበራት ከአደረጃጀት ያለፈ በአግባቡ ኃላፊነታቸውን ተወጥተው የመምህራንን ጥቅምና ክብርን የሚያስጠብቁ እንዲሆኑ እናደርጋለን። ወደ ኢትዮጵያውያን
ውድ የኢትዮጵያን ዜጎች ምልክታችን ሚዛን ነው። ሚዛንን ይምረጡ። ንቁ ዜጋ ምቹ ሀገር ለመፍጠር በምናደርገው ጉዞ ውስጥ አብረውን ይጓዙ። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እንግዲህ በትምህርቱ ዘርፍ ላይ ፖሊሲያቸውን እያስተዋወቁ ነው የሚገኙት። በሁለት ምዕራፎች የፖሊሲውን መግቢያ ከዛም ባለፍ ደግሞ የዝርዝር ሀሳቦችን ተፎካካሪ ፖለቲካ ፓርቲዎች አቅርበዋል። በቀጣይ ደግሞ 10 ደቂቃ ይኖራቸዋል። 2 ደቂቃ ጥያቄ የሚጠየቅበት ነው። 8 ደቂቃ ደግሞ ለተጠየቃችሁ ጥያቄ ምላሽ የምትሰጡበት ነው። ቀደም ሲል በወጣው ዕጣ ድልድል መሰረት ኢዜማ ጥያቄ ለመጠየቅ 2 ደቂቃ አላችሁ። ለመሪው ፓርቲ እና ለሌሎችም ተፎካካሪ ፓርቲዎች ጥያቄዎች አሉን። ጥራት ያለውና ተደራሽ የሆነ ትምህርት ለዜጎች አዳርሰናል ነው የሚለው መሪው ፓርቲ። ጥራት ያለው ትምህርት ብለን የምናስበው የተማረው ተማሪ የተጠየቀውን ነገር በትክክል መልሶ ማለፍ ሲችል ነውና አንድ ጥሩ ነገር ሰራን ብሎ ያነሱት የተማሪ የዩኒቨርሲቲ ምሩቃን የመውጫ ፈተና እንዲወስዱ አድርገናል የሚል ነገር አለ። ከዛ ጎን ለጎን ጥራቱን የጠበቀ ትምህርት ሰጥተናል ይላሉና ጥራቱን የጠበቀ ትምህርት የወሰደ ተማሪ ብቁ መሆን አለበት ብለን እናስባለን። ብቁ ከሆኑ ደግሞ ለምን በዚህ የኤግዚት ኤግዛም ላይ አብዛኛው ተማሪ እየወደቀ ይገኛል? የመውደቃቸው ምክንያትስ ምንድን ነው? የፖሊሲ ችግር ነው ወይስ ምንጩ ምንድን ነው? በደንብ ተለይቶ ታውቋል ወይ? ሌላው በተለያዩ አካባቢዎች ላይ አዳሪ ትምህርት ቤቶችን ጠንካራ ተማሪዎችን ለይተን አስገብተናል ይላልና አድሎ የለበትም ወይ? እነዚህ አብዛኛው ተማሪዎች የገቡበት መንገድ በደንብ ተለይቶ ብቃታቸውን ብቻ የመዘነ ነው ወይስ መሪው ፓርቲ በሚከተለው የዚህ የብሔር ፖለቲካ ላይ መሰረት አድርጎ ወደ አንድ ብሔር ያደላ የተማሪ ልየታ ነው እየተሰራ ብለን ነው የምናስበውና እሱ ላይ ምን አይነት አስተሳሰብ አለው? ምን አይነት ስራዎችን ሰርታችኋል የሚል ነገር አለ። ሌላው ለኢዴግ የወረዳ የትምህርት ጥራት ነው ያለውና አሁን የመሪው ፓርቲ የሚያስኬደው እሱን የወረደ ትምህርት ለማጠናከር ምን አይነት ስትራቴጂ አላችሁ? ኢቢአፓ ላይ ከዚሁ ጋር ተያይዞ መለኪያችሁ ምንድን የተማሪ ወጪ መጋራትን እናስቀራለን ስላላችሁ እሱ ላይ ማስፈጸሚያ ስልታችሁ ምንድን ነው? እሱን የሚተካ ኢዜማ 2 ደቂቃውን ተጠቅሟል። ብልጽግና ለሁሉም ፓርቲዎች ነው ጥያቄዎችም ማነሳውና አሁን በሀገራችን ተጨባጭ ሁኔታ የትምህርት ጥራት ውስንነት አለ ካሉ የዚህ ችግር መነሻ ምክንያት ምንድን ነው? ይህንንም ችግር ለመፍታት የትምህርት ፖሊሲያቸው በግልጽ ያልታየበት ሁኔታ አለና እንዴት ይታያል ነው። በተጨማሪም ደግሞ ይሄን እንዴት ይፈቱታል? ሁለተኛው በትምህርት ዘርፍ የመጡ ለውጦች እንደ ሀገራችን ከፍተኛ ለውጦችን አስመዝግበናል። ይሄ ለውጥ ደግሞ በመምህራን በትምህርት አመራሩና በባለድርሻ አካላት የመጣ ውጤት ነውና ውጤት እንደሌለ ተደርጎ ሲቆጠር የነዚህን ሚና ማሳነስ አይሆንም ወይ የሚል ጥያቄ አለኝ። ይሄ ለሁሉም ፖለቲካ ፓርቲዎች ነው። ሌላው የትምህርት ተሳትፎ ለማሳደግ በአርብቶ አደሩ በልዩ ፍላጎትና በተለይም የሴቶችን ሚዛናዊ በጠበቀ መልክ ተሳትፎን ከማሳደግ አኳያ በዝርዝር በፖሊሲ ላይ አልተቀመጠምና ጥቅል ተሳትፎንም ከማሳደግ አንጻር ምን አዳዲስ ስትራቴጂና ፖሊሲ ነድፏሉ የሚል ነገር አለኝ። ሌላው የትምህርት ጥራት ለማስጠበቅ የመምህራን አቅም ግንባታ ላይ የተቀመጡ ነገሮች አሉና የመምህራን ስልጠና ማዕቀፎችና ጥቅማጥቅም ፓኬጆች ከሀገራዊ የኢኮኖሚ ምንጭ ጋር እንዴት ተሳስሮ ታይቷል? ምናባዊ እንዳይሆን እሱም በዝርዝር ቢታይ። ሌላው በትምህርት ፖሊሲ ቀረጻ ላይ በስርዓተ ትምህርት ዝግጅትና በፍኖተ ካርታ ዝግጅት ላይ ሀገራዊ ዝግጅት ነው የተደረገው። ጥናት ተደርጓል፣ ምሁራን ተሳትፏልና ምንም ጥናት እንዳልተደረገ የፖለቲካ ፓርቲ ብቻ የብልጽግና ተደርጎ ይወሰዳልና የእነዚህ ምሁራን ሚናን መዘንጋትና ዋጋ አለመስጠት አይሆንም ወይ ነው። ሌላው ቅድመ አንደኛ ደረጃ ትምህርት ጥራት ላይ ለመስራት ምን በስትራቴጂ ያስቀምጧል የሚል ነው። ሌላው ስርዓተ ትምህርት ችግር አለበት ካሉ በምን ይፈቱታል? ብልጽግና ፓርቲ የተመደበለትን 2 ደቂቃ ተጠቅሟል። ይባ 2 ደቂቃ ናቸው። እሺ፣ ጥያቄያችን ለብልጽግና ነው። አንደኛ አሁን ያለው የትምህርት ፖሊሲ ባለቤት አልባ የሆኑ ወይም ደግሞ የሰለጠነ የሰው ኃይል የሌላቸው የትምህርት መስኮች በስፋት ተከፍቷል። የሰለጠነ የሰው ኃይል ባልተፈጠረበት የትምህርት አይነት
ትምህርቱ ለተማሪዎቹ ውስጥ መሰጠቱ ሆን ተብሎ ተማሪዎችን ተስፋ የሚያስቆርጥ ስለሆነ እንዴት ይመለከተዋል ብልጽግና? አላማውስ ለውጥ ነው ወይስ ነውጥ ነው የሚለውን እሱ ምታየው። የሁለተኛ ደግሞ የ12ኛ ክፍል ተፈታኞች ተማሪዎችን ከኩረጃ ነፃ አደርጋለሁ በሚል ያልተጠና መሪህ በመከተል ተማሪዎችን ከቦታ ወደ ቦታ በማዘዋወር የስነ ልቦና ጫና እንዲሁም ደግሞ የተለያዩ የሰው ሰራሽ አደጋዎች መፈጠራቸው የቅርብ ጊዜ ትውስታ ነው ማለት ነው። በዚህም ተማሪዎችን በስነ ልቦና በመጉዳት ውጤታቸው ላይ አሉታዊ ተጽዕኖ እያሳደረ መምጣቱ በሎም ባሉበት ዩኒቨርሲቲ ሆነው በመፈተን ኩረጃን መከላከል ያልተቻለበት ምክንያት ምንድን ነው? ሶስተኛ መምህራን የሙያ ፈቃድ ምዘና በቅርቡ እንደሚሰጥ ተጠቁሟል። የግል መምህራንን የማያካትት ምክንያት ቢገለጽ። አራተኛ የትምህርት ሲባል ተማሪ መጻሕፍትና መምህር በዋነኝነት ይገኙበታል። ነገር ግን አሁን ባለው የመማር ማስተማር ሂደት የመጽሐፍ ተደራሽነት እንደ ቁምጣ ባጠረበት በዚህ ወቅት ተማሪን እንዴት ማስተማር ወይም ደግሞ ማብቃት ይቻላል? ይህ ጉዳይ ምግብ በሌለበት ለመብላት እንደመዘጋጀት አይሆንም ወይ? ይህን እንዴት ያዩታል? አመሰግናለሁ። አመሰግናለሁ። እኔ ብልጽግና ፓርቲን የሚጠይቀው ሁለት ጥያቄ ነው ሄዶ ስለተጠየቁ። ብልጽግና ፓርቲ አንዱ ከመሰረተ ልማት ጋር የተያያዘ መሰረተ ልማት ዋናው መሰረቱ እውቀት ነው። በከተማችን ውስጥ ለምሳሌ ከተለያየ ቴክኒክና ሙያ በላይ ያሉት በኢንጂነሪንግ በመሐንዲስነት ተመርቆ የመጡ ሰዎች ስርዓት ከዩኒቨርሲቲ የመጡ አሉ። በከተማችን ላይ አሁን ከሚሰሩ የኮሪደርና ዲሎች ቦይ ስራዎች አኳያ የተሰሩ ያሉት የከተማችን የክልላችን ዋና መዲና እንደመሆኗ መጠን በእውቀት የታነጸ በባለሙያ የተማራ ስራ አይደለም የተሰራ ያሉ የሚሰሩ ዲሽ ቦዮች የጎርፍ መሄጃ ሳይሆን የውሃ ማስቀመጫ በመሆን ዝናብ በዘነበ ሰዓት ጎርፍ እየተቀመጠ ራሱ መሰረተ ልማት ላይ አይደለም፣ እውቀት ጋር ነው። ስርዓቱን ነው የትምህርት ፖሊሲው ላይ ነው ያለው። ስርዓቱን ከስራ ጋር ከማገናኘት ጋር ነው። እሺ ይሄን ጥያቄ። ሁለተኛ ባለፈው በሪፖርታችሁ ላይ የሐሰተኛ ማስረጃ በሚል በቢጣ ወረዳ ላይ በደቡብ ምዕራብ በ156 ፎርጅድ የትምህርት ማስረጃ አገኝተናል ብላችሁ ነበር። ከዚህ መካከል ላይ ለህዝቡም ይፋ የተደረገ የለም፣ ለህግም የቀረበም የለም። ይህንንስ ከምን አኳያ ታያላችሁ? የተማረና ያልተማረውን ከማገናዘብ። ሁለተኛ ደግሞ የስራ እድል የምትሰጡት እናንተ በተማሪያ ሳይሆን በዝምድና ኔትወርክ ነው። እናንተ ለስራ ለተማረው ሰው የስራ እድል ለመስጠት ምን ያህል ዝግጁ ናችሁ? በትምህርት ማስረጃስ እናንተ ጋር ሄዶ በትምህርት ማስረጃው በልጦ በትምህርት ማስረጃው አነስ ብሎ በዝምድና በባለስልጣን ዝምድና ያለፈ ሰው የለም? ካለ ማስረጃ ካቀረብን ምን ትላላችሁ? አመሰግናለሁ። እያንዳንዱ ተፎካካሪ ፓርቲ በርከት ያሉ ጥያቄዎች ተጠይቋል። በእኔ በኩል የሚነሱ ጥያቄዎች አይኖሩኝም። ቀደም ሲል በወጣው ዕጣ ድልድል መሰረት ኢዜማ 8 ደቂቃ አላችሁ ለተጠየቃችሁ ጥያቄ። አብዛኛው ጥያቄዎች ያው ትምህርት ጥራትን እንዴት ታስጠብቃላችሁ፣ ፖሊሲያችሁ ላይ ምንድን ነው የሚለው ነው። ትምህርት ጥራት እንግዲህ የሚወሰነው አንደኛው የመምህራኑ ብቃት ነው። ሁለተኛ የትምህርት ተደራሽነቱ ተማሪዎች ባሉበት አካባቢ ላይ ትምህርት ቤትን ማድረስ ነው። ሶስተኛው የትምህርት ግብዓቶችን በአግባቡ ማቅረብ ነው። ስለዚህ እኛ መጀመሪያ ላይ እንዳነሳ ነው በመጀመሪያ የመምህራን አቅም መገንባት አለበት። ስልጠናዎችን መውሰድ መቻል አለባቸው። ስልጠና መውሰድ አለባቸው ብለን ስናስብ በአጭርና በረጅም ጊዜ በስራ ላይ ያሉ የሚወስዱት አለ። ከስራም ወጥተው በኖርማል በመደበኛ ስልጠናዎች የሚሳተፉበት ሂደቶችን እንፈጥራለን። እነዚህን በአጫጭርና በረጅም ጊዜ ስልጠናዎች አቅማቸውን ካዳበርን በኋላ ትምህርቱን በአግባቡ በሚችሉ ዘርፍ በሰለጠኑበት ዘርፍ አግባብ የሆነ ትምህርት እንዲሰጡ የምናደርግበትን ሁኔታ በደንብ ቅድም ዝርዝር ሀሳቡ ላይ በደንብ አንስተናል። ምናልባት ያልሰሙ ከሆነ ቀጥሎ አሁን እያልን ያለ ነው ብልጽግና የትምህርት ጥራትን አስጠብቅ ያለው ይላል። ጉራ ፈርዳ ላይ ተማሪዎች መምህራን 8 ኪሎ ሜትር ተጉዘው የማይደርሱበት ትምህርት ቤቶች አሉ። የተዘጉ ትምህርት ቤቶች አሉ። ምንም አይነት የመሰረተ ልማት ያልተሟላባቸው አካባቢዎች አሉ። እነዚህን አካባቢዎች በተቻለው ሁኔታ የትምህርት ተደራሽነት ላይ እንዴት ተደርገው መድረስ እንዳለባቸው ቅድም ስናነሳቸው በተለይ ትምህርት ቤቶች የሌለባቸው አካባቢዎች አሉና እነዚህ አንድ ማህበረሰብ ትምህርት የማግኘት እድሉ በህገ መንግስቱ ላይ በደንብ የተቀመጠ ነው። በዩኔስኮም በመጀመሪያም ደረጃ ማህበረሰቦች ማህበራዊ አገልግሎትን በየትኛውም አግባብ ማግኘት አለባቸው የሚለውን ነገር የጣሰ ነው ብለን እናስባለን። እነዚህ ነገሮች በደንብ የማቅረብ ወደ ማህበረሰቡ ቀርቦ በደንብ ተደራሽ የማድረግ ስራዎችን እንሰራለን ብለናል። በተለይ እኛ በደንብ ያነሳ ነው ፖሊሲያችን ላይ በደንብ የሚታየው በደንብ በከተማ አካባቢ በተለይ በታብሌቶችና
በዲጂታላይዝድ በሆነ መንገድ ትምህርቶችን እናቀርባለን ነው። ሰው ያም ብቻ አይደለም። ቅድም በደንብ እንዳነሳ ነው ሌሎች የገጠርም ይሁን የከተማ ማዕከላት በኮምፒውተር ማዕከላት ወይ ደግሞ ላቦራቶሪዎች በደንብ ተደራጅተው ተማሪዎች የተማሩትን በቲዮሪ የተማሩትን ነገር ፕራክቲስ ሊያደርጉ የሚችሉበት በተለይ የኮምፒውተር ላብ ብቻ አይደለም ሌሎች እንደዚህ ፕራክቲካል የሚፈልጉ ነገሮችን አድርገን ነው ጥራት የምናመጣው ብለን ነው የምናስበው። ሌላው ከአካታችነት ጋር ተያይዞ ኢዜማ አይታማም። ለአካል ጉዳተኞች፣ ለሴቶች፣ ለህፃናት፣ ለወጣቶች እነዚህን ሁሉ እንዴት ተደራሽ ማድረግ እንዳለብን በደንብ ፍንትው ብሎ ፖሊሲያችን ላይ ይታያል። ቅድመ መደበኛ ላይ እንግዲህ ብልጽግና ፌል ያደረጋቸውን ነገሮች እኛ አድረስ እናደርጋለን ብለን እናስባለን። ቅድመ መደበኛ የተማሪ ህይወትን ወይ ደግሞ የቀጣዩን ትውልድ መሰረት ምንጥልበት ነው። ብልጽግና እየሰጠ ያለው 2 ወር ከ10ኛ ክፍል ፌል አድርጎ ከ12ኛ ክፍል ፌል አድርጎ 2 ወር ስልጠና ወስዶ ነው ተማሪ እየተማረ ያለው ቅድመ መደበኛ ላይ። ሌሎች ሀገራት ያደጉ ሀገራትን ስናይ ቅድመ መደበኛ በዲግሪ ነው የሚመራው። የሀገር መሰረት ስለሆነ የትውልድ መሰረት በደንብ ተኮትኩቶ ማደግ ስላለበት በቅድመ መደበኛ ላይ ትልቅ ስልጠና የወሰዱ ትልቅ ብቃት ያላቸው በደንብ ከሚሰሩት ነገር ጋር በተለይ ተማሪዎችን እንዴት ኮትኩቶ ማሳደግ እንዳለባቸው በደንብ ስልጠና ከወሰዱት ኪንደርጋርተን ላይ ምን አይነት ኬር መደረግ እንዳለበት ከኬር ባለፈም የሚሰጡ ሰብጀክት ማተሮች ምንድናቸው፣ እንዴት ነው መሰጠት ያለበት፣ የተማሪው ማይንድ እዛ ጋር ያለው የህፃናት ማይንድ እንዴት ነው ሼፕ የሚደረገው የሚለውን በደንብ የሚያውቁ በዲሲፕሊን የተመረቁ ናቸው ማስተማር ያለባቸውና ይሄንን እናደርጋለን እኛ። ነገር ግን አሁን ላይ ያለው ከ10ኛ ክፍል ፌል ያደረገ ከ12ኛ ክፍል ፌል ያደረገ ተማሪ ነው ሰብስቦ አንድ ቦታ ሲያጫውት ነው የሚውለው። ባይዘው ይሄ የተማረ አይደለም የሚውለው። ይሄን ታክል እናደርጋለን ብለን እናስባለን። ምናልባት የቀሩ ነገሮች ካሉ ጓደኛዬ ይሞላል። እሺ፣ አመሰግናለሁ። ካለን ሰዓት አንጻር ወንድሜ የተወሰኑ ነገሮችን አንስቷልና ከትምህርት ጥራት ችግሮች አኳያ ምንድናቸው የትምህርት ጥራት ችግሮች የሚል ነገር አለና ፖሊሱም ችግር ያለበት ነው፣ አፈጻጸሙም በራሱ ችግር ያለበት ነው። አፈጻጸሙም ጭምር በተገቢው መንገድ የሚከታተል አካል ባለመኖሩ በዚህ መንገድ ነው በሁለቱም ነው ችግሩ ሲፈጠር የነበረውና እኛ ግን የምንፈጥረው ጥናት ላይ ተመስርቶ ያንዳንዱ ማጥናት ያለበት ማን እንደሆነ ይታወቃልና የትምህርት ባለሙያውም ጭምር ተሳትፎ ጥናቱ በሚጠናበት መንገድ ተጠንቶ ምላሽ የሚሰጥ ተገቢ የሆነ ጥራት ያለው ትምህርት ለማህበረሰቡ የሚዳረስበት ሁኔታ ይፈጠራል ነው ብለን የምናምነው። የመጡ ለውጦችን አለማመን የሚል ነገር አለ። አለማመን አይደለም፣ ለውጦች እንዳሉ ይታሰባል። ግን ደግሞ ለውጡ ወደፊት ነው ወደ ኋላ ነው የሚለውንም ጭምር ማሰብ ይፈልጋል። 12ኛ ክፍል አጠናቆ የዩኒቨርሲቲ መግቢያ ነጥብ አለማምጣት በራሱ አንዱ ችግር ነው። ሁለተኛው ኢቭን ዩኒቨርሲቲ የገባውም ጭምር ኤግዚት ኤግዛም ተፈትኖ ማለፍ አለመቻልም ጭምር በትምህርት ጥራቱ ላይ ያሉን ችግር የሚያሳይ ነገር ስለሆነ እሱም በደንብ በጥናት የሚመለስ በእኛ ፓርቲ አቋም በጥናት የሚመለስ የሚረጋገጥ ነው የሚሆነውና ሌሎቹ እሱ የነካካቸው ነገሮች አሉና ከመምህራን ጥቅማ አኳያ እንደ ፖሊሲም ስናስቀምጥ የሀገሪቱ የኢኮኖሚ አቅም በፈቀደ መጠን በጥናት ላይ ተመስርቶ በየጊዜው የመምህሩ ኑሮ ካልተሻሻለ ጥቅሙ ካልተከበረ የትምህርት ጥራቱ በሁለት እግሩ ቆሞ አይሄድም የሚልም ጭምር አቋም ስላለን በዚህ ደረጃ እየታየ ነው የሚሄደውና ከቅድመ መደበኛ አኳያ እንዲሰፋ ይፈልጋል። ህፃናት ከሚኖሩበት አካባቢ ራቅ ብለው መማር አይችሉም፣ ራቅ ብለው መሄድ አይችሉምና ከቤተሰቦቻቸው ድጋፍ ውጪ። ስለዚህ ምንድነው የሚታሰበው የአካባቢውን ማህበረሰብን ጭምር በማስተባበር እዛ በሚኖሩበት አካባቢ ላይ ትምህርት ቤቶች እንዲገነቡ በማድረግ በተለይም በዚህ ሂደት ውስጥ ህፃናት በአቅራቢያቸው በሰለጠኑ መምህራን ተገቢ ክትትልና ድጋፍ እየተደረገ በሚኖሩበት አካባቢ ላይ ቅድም ሌሎችም እንደሚያነሱት ለሁሉም የትምህርት መሰረት የሚሆነው ቅድሚያ አንደኛ ስለሆነ ነው። እኛም በፓርቲያችን አቋም በፖሊሲያችንም ላይ ይህም ትኩረት ተሰጥቶ የሚሰራ ነው የሚል አቋም ነው ያለን። አመሰግናለሁ። ኢዜማ ለጠየቁ ጥያቄዎች ምላሽ ሰጥቷል። በቀጣይ ደግሞ ብልጽግና ፓርቲ 8 ደቂቃ አላችሁ። የተከበራችሁ የሀገራችንና የክልላችን ህዝቦች፣ ብልጽግና ፓርቲ ከትምህርት ጥራትን ከማረጋገጥ አኳያ በባለፉት ዓመታት በትውልድ ላይ የነበረውን ስብራት ለመጠገን በርካታ ስራዎችን አንስተዋል። የተከበሩ የፖለቲካ ፓርቲ ተወካዮች ካነሷቸው ጥያቄዎች አኳያ እስካሁን ድረስ ያለው የትምህርት ስብራት ወይም የትውልድ ስብራት ብልጽግና ፓርቲ የፈጠራቸው ችግሮች አይደሉም። የተፈጠረውን የትውልድ ስብራትን የስርዓተ ትምህርት ስብራት በመሆኑ ይህን ችግር ለመቅረፍ ቅድም ሲጠቀስ እንደነበረው በበርካታ ባለሙያዎች በጥናት በተደገፈ የዓለም አቀፍ ተቋማት በዓለም አቀፍ ደረጃ እውቅና ያገኙ ባለሙያዎችም የተሳተፉበት የፍኖተ ካርታ ጥናት አድርጎ ፖሊሲ አሻሽሎ አጠቃላይ የትምህርት ህግ አዘጋጅቶ ወደ ተግባር ገብቶ በጅምር ደረጃ የትምህርት ጥራትን የሚጠግኑ በርካታ እምርታዊ ስራዎችን ብልጽግና ፓርቲ እየሰራ ነው ያለው። ብልጽግና ፓርቲ አሁን ያለው የትውልድ ስብራት ዕዳ ብልጽግና ፓርቲ እየከፈለ ያለው
ይህን ስብራት ቀይሮ ለሀገር ምንዳ ወይም ቀጣ ሀገር የሚረከቡ ትውልድ ለማፍራት ተግቶ እየሰራ እንደሆነ በዚሁ አጋጣሚ ለማንሳት ነው። የትምህርት ጥራትን ለማረጋገጥ ዋነኛውና መነሻው የቅድመ አንደኛ ትምህርት ነው ብሎ ብልጽግና ፓርቲ ያምናል። ለዚህ ነው በትምህርትና ስልጠና ፖሊሲው ላይ ከቅድመ አንደኛ ጀምሮ ለተከታታይ እስከ 8ኛ ክፍል ወይም የ10 ዓመት የነጻና የግዴታ ትምህርትን ተግባራዊ በማድረግ ቅድመ አንደኛ ትምህርትን ማስፋፋት የህልውና ጉዳይ ነው ብሎ ብልጽግና ፓርቲ እየሰራ ነው ያለው። በዚህም በሀገራችን እጅግ በጣም በርካታ ቅድመ አንደኛ ትምህርት ቤቶች ተሰርተዋል። በክልላችን ደረጃም ባሉን በ1568 አንደኛ ደረጃ ትምህርት ቤቶች በተጨማሪ ደግሞ በዚህ ዓመት በሁሉም ቀበሌዎቻችን 803 የቅድመ አንደኛ ማስፋፊያ ጣቢያዎችና ሞዴል ቅድመ አንደኛ ትምህርት ቤቶችን ለማስፋፋት 61 ሞዴል ቅድመ አንደኞችን የመገንባት ስራ በትኩረት እየተሰራ ነው ያለው። ይሄ ስራ ከስርዓተ ትምህርቱ ጋር ተደምሮ ነገ ሀገራቸውን የሚወዱ ትውልድን የመገንባት ስራ በትኩረት እየተሰራ ስለመሆኑ አንዱ ማረጋገጫ ነው። ቅድም ሲጠቀስ እንደነበረው ይሄንም ከማሻሻል አኳያ በታችኛው የትምህርት እርከን ማንበብ መጻፍና ማስላት የሚችል ዜጋ መፈጠር መቻል አለበት በሚል በሁሉም የትምህርት ተቋሞቻችን ላይ የንባብ ክህሎት ማዕከላትን በማደራጀት መምህራን ትውልድን እንዲያበቁ የትውልድ ኃላፊነታቸው እንዲወጡ እየሰራን ነው ያለ ነው። በተጨማሪም ቅድም የፖለቲካ ፓርቲ ተወካይ እንደሚያነሱ ሳይሆን በትምህርትና ስልጠና ፖሊሲ አንዱ የትምህርት ጥራት ማረጋገጫ ተብሎ የሚወሰደው ክልላዊና ሀገራዊ የምዘና ስርዓቶቻችንን ማሻሻል ነው። 6ኛ ክፍል ላይ ለደረጃው የበቃ ዕውቀትና ክህሎት ጨብጧል ወይ የሚለው ነገር በዛ ደረጃ ላይ መመዘን፣ 8ኛ ክፍል ላይ ክልላዊ ፈተና መፈተን፣ 12ኛ ክፍል ላይ ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና መፈተን የትምህርት ጥራት እንዲረጋገጥ የሚኖረው አስተዋጽኦ እጅግ በጣም ጉልህ ስለሆነ በዚህ ደረጃ ጥራትን ለማረጋገጥ በትኩረት እየሰራን እንደሆነ ለማንሳት ነው። ይሄ ስራ ቀጣይም ተጠናክሮ የሚቀጥል ነው። ሌላኛው ለትምህርት ጥራት ዋናውና ቁልፍ ሞተር ብለን የምናምነው የመምህራንና የትምህርት አመራሩን ክህሎት ብቃትና ተነሳሽነትን ማሳደግ ነው። ይህን ለማድረግም በባለፉት ጊዜያት ተቋማዊ በሆነ መንገድ የመምህራንን አቅም ለመገንባት እጅግ በጣም በርካታ ስራዎችን ሰርተናል። በአንድ በኩል ብቃት ክህሎትና ዕውቀት የማሻሻል፣ በሌላ በኩል ደግሞ የመምህራንን የኑሮ ሁኔታ ለማሻሻል ከሀገሪቱ ከኢኮኖሚ አቅም አኳያ መወሰድ የሚገባቸውን ተጨባጭ የሆኑ ተግባራዊ ምላሾችን ለመስጠት ጥረት ተደርጓል። በኢትዮጵያ ከአቅሙ አኳያ የመምህራንን ደሞዝ የማሻሻል የትምህርት አመራር ምደባ ብቃትን መሰረት ያደረገ እንዲሆን ለማድረግ ትኩረት ተሰጥቶ ተሰርቷል። ቅድም በተከበሩ በፖለቲካ ፓርቲ ተወካዮች ሲነሳ እንደነበረው ሳይሆን የትምህርትና ስልጠና ፖሊሲያችን ከፖለቲካና ከሃይማኖት ነፃ እንዲሆን ለማድረግ በከፍተኛ ሁኔታ ሰርተናል። ለዚህ ማሳያ የኢዘማ መሪ የነበሩት ፕሮፌሰር ብርሃኑ ነጋ ይህን ተቋም ተረክበው ይህን ፖሊሲ እንዲያስፈጽሙ ጭምር ኃላፊነት መስጠት ፓርቲያችን ትምህርት ትውልድ መገንቢያ መሳሪያ መሆኑን በተጨባጭ ያረጋገጠበት እምርታዊ ለውጥ መሆኑን በዚሁ አጋጣሚ ለማንሳት ነው። በየደረጃው ብቃትን ታሳቢ ያደረገ በውድድር ላይ የተመሰረተ የተጠያቂነት አሰራር ስርዓት ያለው ስርዓት መዘርጋታችን የትምህርት ጥራትን ለማረጋገጥ ትውልድን ከገባበት ስብራትና ውድቀት ለማውጣትና የሀገራችን ሁለንተናዊ ብልጽግና ለማረጋገጥ ፓርቲያችን ትኩረት ሰጥቶ እየሰራ በመሆኑ የተከበራችሁ የፖለቲካ ፓርቲ ተወካዮች እንዳነሳችሁ ሳይሆን ፓርቲያችን በከፍተኛ የኃላፊነት መንፈስ ይህን ስራ እየሰራ እንደሆነ ለማንሳት ነው። ሌላው ቅድም ሲነሳ እንደነበረው የትምህርት ግብዓቶችን ከማሟላትም አኳያ ማህበረሰቡን በማስተባበር በርካታ የትምህርት መጻሕፍቶችንና መማሪያና ማስተማሪያ መጻሕፍቶችን ተደራሽ ለማድረግ ፓርቲያችን በልበ ሙሉነት እየሰራ ነው ያለው። ሁለተኛ ደረጃ ላይ 1 ለ1 አዳርሷል። አንደኛ ደረጃ ላይ 2019 ላይ 1 ለ1 ለማድረስ አሁን 2 ሚሊዮን መጻሕፍቶችን አሳትሞ በክልላችን ደረጃ እያሰራጨን ነው። ይሄ በሚቀጥሉት ጊዜያት የትምህርት ጥራትን ለማሳደግ አዎንታዊ አስተዋጽኦ እንዲያበረክት የሚያደርግ ነው ብለን በፓርቲያችን ያምናል። በሌላ መንገድ የተነሳው የ12ኛ ክፍል ተማሪዎችን ከቦታ ቦታ ማንቀሳቀስ የስነ ልቦና ጫና አይፈጥርም ወይ ተብሎ የተነሳው ነው። አንዱ የትምህርት ስብራት መኖሩ መለኪያ ተደርጎ የተወሰደው በሀገር አቀፍ ፈተና ላይ ፓርቲያችንና መንግስት የወሰደው አቋም ነው። ተማሪዎችን ወደዛ በመውሰዳችን የትምህርት ጥራቱ ምን ያክል ስብራት ላይ እንዳለ ተረጋግጧል። ከዛ መነሻ ተነስቶ ነው ፓርቲያችን መሰረታዊ የሆነ ለውጥ ማምጣት ያስፈልጋል፣ ለፖለቲካ ፍጆታ ዛሬ የሚሰራ ሳይሆን ትውልድ መገንባትን ታሳቢ ያደረጉ እርምጃዎችን መውሰድ ያስፈልጋል በሚል በስርዓተ ትምህርቱ፣ በመምህራን ልማቱ፣ በትምህርት ቤት ደረጃው የትምህርት ግብዓት ማሻሻል ላይ እንዲሁም በቴክኖሎጂ እንዲዘምኑ ከማድረግ አኳያ እጅግ በጣም እምርታዊ የሆኑ ስራዎችን ለመስራት አንዱ መነሻ ተደርጎ የወሰደው። ስለዚህ ይሄን ያለመደገፍ ማለት ቅድም ከተፎካካሪ ፓርቲ እንደምነሳው ከሆነ በስርቆትና በኩረጃ ላይ
መነሻ የሚያደርግ ትውልድ መፍጠር ሀገርን ወደ ኋላ መመለስ ድህነትና ኋላ ቀርነት ውስጥ ማስቀረት ስለሆነ ይሄን አቋም ሀገር የሚወድ ዜጋ በሙሉ መደገፍ ማበረታታት ያለበት። አሁን ደግሞ በዘመነ አሰራር ይሄን ችግር ለመፍታት መንግስታችን በኦንላይን ወይም በበየነ መረብ ተማሪዎቻችን እንዲፈተኑ በማድረግ በጣም ልዩ ስራ እየተሰራ እንዳለ በዚሁ አጋጣሚ ለማንሳት ነው። ሌላው ከመውጫ ፈተናን በርካቶች አልፉም ተብሎ የተነሳውና ስራ አጥነት እየበዛ ነው ተብሎ የተነሳው ጉዳይ ለዚህ ነው ስርዓተ ትምህርታችን ተግባርን ታሳቢ ያላደረገ ነው። ስለዚህ በስርዓተ ትምህርታችን የስራና ተግባር ትምህርት አካተን ማስተማር አለብን። የሚመረቁ ሙያተኞቻችን የአንድ ሙያ ባለቤት ማድረግ ያስፈልጋል በሚል በዚህ ዓመት የ12ኛ ክፍል ተማሪዎቻችን የአንድ ሙያ ባለቤት ሆኖ ለመጀመሪያ ጊዜ 12000 ተማሪዎቻችን ይመረቃሉ። በሚቀጥሉት ጊዜያትም በዩኒቨርሲቲም የሚሰጡ ትምህርቶች ኢንዱስትሪ ከሚፈልገው ገበያ አኳያ ከሀገራችን ተጨባጭ ሁኔታ ጋር ይህን ምላሽ የሚሰጡ ለማድረግ የዩኒቨርሲቲዎች የቅበላ አቅምን በዛ ደረጃ ላይ ታይቶ በቴክኖሎጂ የዘመነ እንዲሆን በኢንዱስትሪ ፍላጎት ሀሳብ እንዲሆን የማድረግ ስራዎች በከፍተኛ ሁኔታ እየተሰራ ያለበት ነው። ስለዚህ የትምህርትና ስልጠና ፖሊሲያችን ስራ ፈላጊ የሆነ ትውልድ የመፍጠር ሳይሆን ስራ ፈጣሪ የሆኑ ዜጎችን መፍጠር መቻል አለብን በሚል ከተመጽዋችነት ወጥቶ ስራ የሚፈጥር የሀገርን ብልጽግና የሚያረጋግጥ ዜጎች መፍጠርን ታሳቢ ያደረገ እንደሆነ ለማድረግ በልዩ ሁኔታ እየተሰራ ነው ያለው። የአዳሪ ትምህርት ቤቶችም ላይ የተነሱ ጉዳዮች ብቃትን ታሳቢ በሆነ መንገድ ስታንዳርድ የሆኑ ፈተናዎች ተዘጋጅተው ያን ፈተና ያለፉ ዜጎች ብቻ ወደዚህ ማዕቀፍ ውስጥ እንዲገቡና ሀገራዊ ኃላፊነታቸው እንዲወጡ ለማድረግ እየተሰራ ነው። በተፎካካሪ ፓርቲ ተወካይ ሲነሳ እንደነበረው በብሔር ኮታ ተብሎ በዚህ መንገድ የሚገባ አይኖርም። የትምህርት ፍትሃዊነትን ለማረጋገጥ በአርብቶ አደሩ አካባቢ ልዩ ፍላጎት ያላቸው አካባቢዎች ላይ በተለየ መንገድ ትኩረት ሰጥተን እየሰራን እንደሆነ በዚሁ አጋጣሚ ለማንሳት ነው። በመጨረሻም አሁን የተጀመሩ ለውጦችን አጠናክረን የትምህርት ጥራትን ለማረጋገጥና ሁለንተናዊ ብልጽግናን ለማረጋገጥ የተከበራችሁ የሀገራችንና የክልላችን ህዝቦች ብልጽግና ፓርቲን ይምረጡ። የብልጽግና ፓርቲ ምልክት የስንዴ ነዶ ነው። የስንዴ ነዶ የመደመር፣ የአንድነት፣ የትብብርና የምርታማነት ምልክት ነው። ብልጽግና ፓርቲ የተመደበለትን ጥያቄ ምልሻ ጊዜውን ተጠቅመዋል። ኢባፓ 8 ደቂቃ አላችሁ። ውድ የተከበራችሁ ህዝቦች፣ እኔ አሁን የሚመልሰው ከኢዜማ ለቀረበልኝ ጥያቄ የተማሪ ወጪን መጋራት በምን ወጪ ይሸፈናል ይቅር ያላችሁበት ሂደት ምንድነው ላሉት ነው ምላሽ የሚሰጠው። የተማሪ ወጪን መጋራት እንደምታወቀው በአሁኑ ሰዓት ሀገራችን በተለያዩ የኑሮ ውድነቶች ውስጥ የምትገኝ ሀገር ናት። ከዚህ ጋር ተያይዞ በአሁኑ ሰዓት መንግስት በተለያዩ የግብር የተለያዩ ታክሶችን እየቆረጠ ያለውን ደሞዝ የተመደቡበት ስራ ላይ ባሉበት መስክ የቤት ክራይ የተለያዩ የኑሮ ውድነትን መቋቋም በማይችሉበት በዚህ ወቅት እንደገና ተጨማሪ ይህንን ብንቆርጥ ዜጎች ወዴት ያመራሉ የሚለውን ጥናት ነው ያደረግነውና ከዚህ ጋር ተያይዘው ስንበብም እንደሰማችሁት የሀገራችንን ኢኮኖሚ ካሳደግን በኋላ ነገር ግን የሚሸፈነው ወጪ በምንድነው? እነዚህ ሙስናን በመከላከል ረገድ ላይ ያላግባብ የሚወጡ ለምሳሌ ለአብነት ያክል ለተለያዩ ዓላማዎች የሚውሉ ለአበል ለተለያዩ ነገሮች እያሉ የሚወጡትን ወጪዎች ሚኒማይዝድ በማድረግ ይህንን ለመሸፈን ጥረት እናደርጋለን የሚል ነው። ሌላው የመምህራን ሚና አያሳንስም ወይ የመጣውን ውጤት አልመጣም ብላችሁ እንዴት ትተቻላችሁ ለሚለው ውድ የተከበራችሁ መምህራኖች፣ እኛ መምህራኖችን ለመተቸት ሳይሆን የትምህርት ፖሊሲው በራሱ የወደቀ ነው እንጂ ያልነው መምህራን የብቃት ማረጋገጫ ያላቸው ከተለያዩ ዩኒቨርሲቲዎች ከኮሌጆች ተመርቆ ብቃት ያላቸው መምህራን እንዳሉ እናምናለን። ነገር ግን የዚህ የውጤት ውድቀት ዋናው ምንጭ የትምህርት ፖሊሲ ነው ያለነው እንጂ የመምህራን ብቃት ነው አላልንም። ይህንን ከግንዛቤ ችግር ነው የሚለውን ነገር እንድትወስዱ ነው። ሌላው ምንድነው የመምህራን አቅም ግንባታ ላይ የመምህራን አቅም ግንባታ እንደሚታወቀው በዘር ሽፋን የተሸፈነ ነው ብለን እናምናለን። ለምሳሌ ለአብነት ያክል አሁን የመጣው የትምህርት ስርዓት ፖሊሲው በሚገርም ሁኔታ ተቀርጾ መጣና ወረደ ታች ላይ። ነገር ግን አሰልጣኞች መሄድ አለባቸው ተብሎ ሲመረጥ ለማሰልጠን የሄዱት ለአበል ሽፋን በማድረግ የማያውቁትን ሰው ልኮ ሰልጣኝ መጥቶ ያሰለጠነውን ከግንዛቤ ውስጥ በማድረግ አቅቷቸው አሁን መምህራን ከታች ለህፃናት የሚሰጡት ትምህርት በቂ አይደለም ብለን ነው የምናምነው። ስለዚህ ሰልጣኙ ምን ያክል ዕውቀት አለው፣ ምን ያክል የትምህርት ደረጃው የተጠና ነው የሚለው ትልቅ ጋፕና ክፍተት ያለ መሆኑን የሰለጠን መምህራኖች እኛም ስለምናቅ ይህንን ለእናንተ መናገር አያስፈልግም። ስለዚህ እንደ ኢቢአፓ
መሰልጠን ያለባቸው ብቁ መምህራንን ባለሙያዎችን ከዩኒቨርሲቲ ከተለያዩ ነገሮች ሰሌክት አድርጎ ማሰልጠን የሚችልበትን ግራውንድ ፈጥሮ ትውልድ እስከሆነ ድረስ ፖለቲካ እስካልሆነ ድረስ መሰልጠን ያለበት መጥቶ ማሰልጠን የሚችል ብቃት ያለው እንጂ ዝም ብሎ ፖለቲካውን ያሰልጣኝ በሚል እሳቤ ሰልጥኗል ተብሎ ትምህርት ላይ ሊሰራ አይገባም በሚል እንወስዳለን። የአቅም ግንባታ ላይ እንደሚታየው በአሁን ሰዓት በተለያዩ ዩኒቨርሲቲዎች የአቅም ግንባታ ተብሎ ይሰጣል። ኤግዚት ኤግዛም ይባላል። በርካታ መምህራኖች ደግሞ ኤግዚት ኤግዛምን ይወድቃሉ። ነገር ግን ሄደው በአሁኑ ሰዓት የደረጃ እድገታቸውም ያው ነው፣ ምንም ነገር እንትን የለም። ነገር ግን የፖለቲካ ሽፋን ከመስጠት ውጪ በአንድ ወር ውስጥ ላይ የአቅም ግንባታ ተብሎ የሚሰጠው ትክክል አይደለም። ለመምህራኖች አቅምን ያጎለብታል ብለን አናምንም። ስለዚህ የረጅም ጊዜ ፕላን አድርገን ነው መምህራን ላይ ልንሰራ የሚገባ የሚለውን ነገር መውሰድ ያስፈልጋል። ሌላው በፍኖተ ካርታ ላይ የተለያዩ ምሁራንን አካተናል። እንዴት አላካተታችሁም ትላላችሁ? አካታች አይደለም ያለው ምሁራንን ብቻ ነው ያካተታችሁ እንጂ ማህበረሰቡን፣ ተማሪዎችን፣ ከወላጆች የተለያዩ ጥናቶችን ወስዳችሁ ይፋ ያደረጋችሁት ነገር የለም። ምሁራኖች ያጠኑት ጥናት እንጂ ያሉ ምሁራኖች በተለያየ ቦታ ስፍራ ላይ ሊሆኑ ይችላሉ። ነገር ግን እንደ አካባቢ ነባራዊ ሁኔታ፣ ተጨባጭ ሁኔታ፣ ታንጀብል ኤቪደንስ የሆነ መረጃ መገኘት የሚችለው ከተማሪ ነው፣ ከማህበረሰቡ ነው፣ ከወላጅ ነው እንጂ ከምሁራን ብቻ አይደለም። ስለዚህ አካታች አይደለም ብለን እናምናለን። ሌላው ቅድመ አንደኛ ደረጃ ላይ ምን አይነት ስርዓተ ትምህርት ተዘርግቶ ነው ለሚለው በጣም የሚያሳዝነው የአሁኑ የትምህርት ስርዓት ፖሊሲው ኬጂ ላይ ቅድመ አንደኛ ደረጃ ብለን አሁን በአሁኑ ስርዓት ቅድመ አንደኛ ደረጃና ሁለተኛ ደረጃ ብሎ ነው ካርክለሙ ያመጣና መጻፉን አይቻለሁ። መምህር ነኝና በጣም የሚገርመው ላንጉዌጅ ቋንቋ የለውም። ለምሳሌ እንግሊዘኛ የሚባል ትምህርት የለም። እንግሊዘኛ ያለው ከአንደኛ ክፍል ጀምሮ ነው ይላል። አብዛኛው የምሁራን ልጆቻቸው እንግሊዘኛ እንዲማር ይፈልጋሉ። በሚገርም ሁኔታ የግል ትምህርት ቤት ወስዶ ያስተምራሉ። ለምን ሲባል እንግሊዘኛ የለም፣ የነሱ ኢሹ ነው። ልጆች እንግሊዘኛ በአሁኑ ሰዓት ቴክኖሎጂው በተራቀቀ በዚህ ዘመን ልጆች እንግሊዘኛን ተምሮ እንዲያውቁ ከማድረግ አኳያ ኤቢሲዲን ኬጂ ላይ እንዳይማሩ ኢግኖር አድርጎ እንዲሁም አንድ መጽሐፍን በሁሉም ካርክለም ሂሳቡንም አካባቢ ሳይንሱንም ምኑንም አንድ ላይ አድርጎ አወዛግቦ መምህራን ከዚህ ውስጥ የቱን ያስተምሩ? ስለዚህ በጣም የተወዛገበ ካርክለም ከመሆኑ አንጻር ትክክል አይደለም። በሳብጀክት ሊለይ ይገባል። መጽሐፎች የሳብጀክት መምህራኖች ሊመረቁ ይገባል። የትምህርት ጉዳይ ስለሆነ እዚህ ላይ ትኩረት ሰጥተን እንሰራለን የሚለውን አቋም ለመያዝ ነው። ለተጠየቁ ጥያቄዎች ምላሽ ሰጥቻለሁ። አመሰግናለሁ። ኢድህ 8 ደቂቃ አላችሁ። ውድ የፕሮግራማችን ተከታታዮች፣ ውድ ልጅህን አስተምረህ መንገድ ላይ የጣልከው ወላጅ፣ ውድ ተምረህ እንዳልተማረ በየጎዳናው የምትዞር አንተ ስራ ያጣህ ተማሪ፣ አሁንም ዳግም አንተን ስራ አጥ አድርጎ አንተን ደሜን ለመምጠጥ የሸመጠጠ ያለውን ብልጽግና ፍርዱን ውሳኔውን ለአንተ ሰጥተናል። ብልጽግና በአንድ በኩል የትምህርት ስብራት አለ ብሎ ያምናል፣ በአንድ በኩል ደግሞ ሰርቻለሁ ይላል። ምሳሌ ብናቀርብ በደቡብ ምዕራብ በከፋ ዞን ላይ ጎባ ወረዳ ላይ ሃይስኩል ባለመኖሩ ተማሪ ስንት ኪሎ ሜትር ተመላልሶ ነው ትምህርት የሚማረው? ከመሰረተ ልማት አንዱ ትምህርት ቤት ነው። ይሄንን እንኳን ሳይሰራ ነው ሰራው የሚለው። ሁለተኛ መሰረተ ልማት አሁንም በደቡብ ምዕራብ መዲና በሆነቱ በከፋ ላይ ባንዲራ ትምህርት ቤት ፓርቲዎች ለጠየቁ ጥያቄዎች አሁን ይሄኛው ክፍለ ጊዜ ለጠየቁ ጥያቄዎች ምላሽ ለመስጠት ነውና የጠየቁ ጥያቄዎች ላይ ቅድሚያ ትኩረት እናድርግ። በአብዛኛው ጊዜ የተነሱ ጥያቄዎች አሉ። መምህራንን ኑሮ ከማሻሻል አኳያ ከሀገሪቱ ኢኮኖሚ ጋር እንዴት ልነጻጸር ይችላል፣ እንዴት ማሻሻል ይችላል የሚል ጥያቄ ተነሳ መሰለኝ ባልሳሳት። እኔ ቁጭ ብዬ ተወደ ማስተዋል ይዤ ስለነበረ ምናልባት በአብዛኛው ስንንቀሳቀስ ትራንስፖርቴሽን ላይ እንኳን የአካባቢው ማህበረሰብ ወይም ኢትዮጵያ ህዝባችን ምን እያለ ያለው ምንድነው? ለመምህርና ለወታደር የሚከፈል ክፍያ አይቆጭም፣ ለምንድነው መንግስት ዝም ያላቸው፣ ለምንድነው የተዋቸው የሚል የህዝባችን አመለካከት የህዝባችን አስተያየት አለ። ስለዚህ በስፔሻል ኬዝ የመምህራን የኑሮ ሁኔታን ለማሻሻል ይህን ያህል የአገሪቱን ኢኮኖሚ የሚያስጠይቅ ጥያቄዎች የሚከት አይደለም ብዬ የራሳችን ግንዛቤ አለን። በተወሰነ መልኩ የኑሮ ሁኔታ ማሻሻል፣ የተወሰነ ሁኔታ የመኖሪያ ቤት ችግሮችን መቅረፍ እንዴ መምህር ወልዶ ልጁን ለማስተማር መሳቀቅ የለበትም የሚል አጀንዳ አለን እኛ። ልጁ በነፃ የሚማርበት ሕክምና ነፃ የሚያገኝበት ስለሚበላው፣ ስለሚጠጣው፣ ስለሚለብሱ የማይጨነቅበት አይነት አሰራር መከተል አለባቸው። የሀገራችን ኢኮኖሚ መነሳት የለበትም። መምህራንን ኑሮ ለማሻሻል የሀገራችን ኢኮኖሚ ጋር መነጻጸር መቻል የለበትም። ዜጋን እየቀረጸ ነው። ሀገርን የመሰለ የሚመራ ዜጋን የሚቀርጸው ታችኛው መምህር ነው። አሁን እየተከራከርን ያለውን የትምህርት ፖሊሲ የቀረጸው ኢትዮጵያዊ ነው። ኢትዮጵያ ውስጥ የተማረ ነው። ስለዚህ
የመምህራንን ኑሮ ለማሻሻል ይህን ያህል የተጋነነ ኢኮኖሚ ይህን ያህል በቢሊዮን የሚቆጠር ይህን ያህል ኢትዮጵያ እንደ ለአባይ ግድብ እኮ እኛ አቅማችን ደሞዝ እኮ ነው ስንቆርጥ ያስገደብ ነው። የመምህራን ህይወት መቀየር አለበት ብለን እናምናለን። እኛ መምህር የእውቀት አባት ነው፣ የእውቀት ብርሃን ነው። መምህር ከሌለ የትኛውም የመንግስት አመራር የትኛውም የመንግስት መሪ ከየትም አይመጣም፣ ከታች ተምሮ ነው የወጣው። ስለዚህ የመምህራን ህይወት መሻሻል አለበት የሚል የራሳችን አመለካከት አለን። ስለዚህ ይህን ያህል የተጋነነ ትችትና ምክንያታዊ ሪዘነብል ሆኖ መቅረት አስፈላጊ አይደለም የሚል ነገር አለን። እኛ የሀገሪቱ ኢኮኖሚ ጋራ እንዴት እንትን የምሁራንን ሚና መዘንጋቱ ተገቢ ነው ወይ በፖሊሲው ላይ? እኛ ፖሊሲው አውቶማቲካሊ 100% ምንም አልሰራም እያልን አይደለም። እንደ ፓርቲያችን አንደርስታንዲንግ ፖሊሲው የተወሰነ ችግር አለበት። የተወሰነ አይደለም 50% እና 60% የሚሆን ችግር አለበት። ከዚህ ችግር ለመውጣት እንዴት ነው ቆርጣችሁ የተነሳችሁት ነው? የኢትዮጵያን የመጪ ትንሳኤዋን ለማስተካከል የተማረ ዜጋን ለማፍራት ከሌሎች የአፍሪካ ሀገራት ጋር ተወዳዳሪ የሚሆን ዜጋን ለማፍራት እንዴት ቆርጣችሁ ተነስታችኋል? እንዴት ትኩረት ሰጥታችሁ እየሰራችሁ ነው? ስለዚህ እየዘነጋን ሳይሆን የተማሩ ምሁራን ይኑሩ፣ ለፖለቲካችን ለሀገራችን ፖለቲካ ሲስተም ይጠቅማሉ። ነገር ግን ፖለቲካውና ትምህርቱ ይለያይ ነው። ዛሬ ያለው የመንግስት ፖሊሲ የሚመርጠው የትምህርት ሚኒስቴር መጥቶ የራሱን ፖሊሲ የራሱን ስትራቴጂ እየነደፈ ሲመጣ ተማሪዎች ውዥንብር ውስጥ እየገቡ ነው። ታዳጊዎች ውዥንብር ውስጥ እየገቡ ነው። ስለ የትኛው ፖሊሲ ስለ የትኛው ስለ ሀገራችን ሂስትሪ መጨበጥና መያዝ አለባቸው። እየተወዛገቡ እየተደናበሩ ነው ያሉት። ስለዚህ ትምህርት ከፖለቲካ ጥገኝነት ተላቆ ራሱን ችሎ በሀገራችን አዲስ አበባ ዩኒቨርሲቲን ጨምሮ የተለያዩ ምሁራን ያሉበት ተቋም አለ። ከነዚህ ሰለክት የተደረጉ በተማሩ ምሁራን የተጠና የትምህርት ፖሊሲና ፕሮግራም ነው መመራት ያለበት የሚል አንደርስታንዲንግ አለን በራሳችን። ስለዚህ በፖለቲከኞች እየተመራ ያለው የትምህርት ፖሊሲ ለኛ አይጠቅመንም፣ ለሀገራችንም አይበጅም። የፖሊሲ አጀንዳ የፖሊሲው አጀንዳ ጋጋታ መፎክር አይጠቅመንም። ሀገር መቀጠል አለባት፣ ትውልድ መቀረጽ አለበት፣ ዜጋ ሀገር መምራት ደረጃ ላይ መድረስ አለበት፣ ስለ ሀገሩ ፍቅር ሊኖረው ይገባል የሚል ሐሳብና እሳቤው ስለመግባት ስፔሻሊ ለትምህርት ፖሊሲው መውጣት መውደቅ ሳይሆን የመምህሩ ህይወት ሲቀየር ውጤታማ የሆነ የመማር ማስተማሩ ሂደት ይኖራል። የተሻለች ኢትዮጵያን መገንባት ይቻላል፣ ውጤታማ ዜጋን ማፍራት እንችላለን የሚል ሐሳብና አስተያየት እንደ ፓርቲያችን አለን የሚል ሐሳብ አለን። ምን አዲስ ስትራቴጂ ትነድፋላችሁ? ምናልባት ቀደም ለመግለጽ ሞክሬያለሁ። የትምህርት ፖሊሲውን ለማሻሻል ምርጥ የሀገራችን ምሁራን አሉ። ምርጥ ተሞክሯቸውን እንወስዳለን። ሌሎች ከጎረቤት ሀገራትም ተሞክሮ ለምሳሌ እንደ ቱርክ አይነት ሀገሮች የተሻለ የትምህርት ፖሊሲ አላቸው። ኢንቫይት ተደርጎ ኢትዮጵያ ውስጥ የተሻለ ትምህርት ቤት ከፍተው ዜጎችን እየቀረጹ ያሉ ቱርክሽ አሉ። እንደዚህ አይነት የተሻለ የትምህርት ጥራትን ያረጋገጠ ሀገር ያለበትን ተሞክሮ እያመጣን ከሀገራችን ጋር እያጣመርን አሁን ያዘጋጃችሁት ፖሊሲ የላችሁ እናደርጋለን፣ በምሁራን እናስጠናለን፣ ተጨማሪ እናስመጣለን ይላል። በተጨማሪ የተሻለ የሚለውን ለሀገራችን የሚበጀውን ለትውልድ ለዜጋ ይበጃል ይጠቅማል የሚለውን ፖሊሲ ተሞክሮ ተጨማሪ አዲሽናል አድርገን ነው የምንወስደው። በመሰረቱ ግን መሆን ያለበት ምንድነው? በሀገራችን ምሁራን አስተያየት የተሰጠበት የተተቸበት ዜጋን ሀገራችን ወደፊት ሊያስቀጥል ይችላል ብለን ያመንነውን መጀመሪያ በሀገራችን እንቅረጽ፣ ከፖለቲካ ይላቀቁ ነው እያልን ያለ ነው። ግን አሁን አዲሽናል ከውጭ ተሞክሮ አምጥተን እዚህ ጋር እያካተትን እያሻሻልን እየገመገምን እያጣራን ውጤቱ ምኑ ጋር መጣ፣ የቱ ጋር የወደቅ ነው፣ የቱ ጋር የተነሳ ነው የሚለውን እየተቸን እያየን እያስተያየን የምንሄድ ከሆነ ትክክለኛ ኢትዮጵያዊ ዜጋ እናመጣለን። ስርዓት ቤት ለቤት የተደበቀ ወጣት ይወጣል። ተምሮ ዲግሪና ማስተርስ ፒኤች ይዞ ሊስትሮ እየሰራ ነው። እንደዚህ አይነት ትውልድ መቅረጽ አንፈልግም በራሳችን እንደ ፖለቲካችን አጀንዳ። ስለዚህ ትምህርት ፖሊሲው በዚህ ልክ ነው እየሰራ ያለው። በጣም ወድቋል፣ ምንም አልሰራችሁም እያልን አይደለም። ችግሮቹ ላይ በደንብ ትኩረት አይታችሁ ስሩ። ቤተ መጻሕፍት የሌለበት መጻሕፍቶች የሌሉበት ተማሪ ብቻ ወንበር ብቻ ተቀርቦለት ወንበር ለቁጭ ብሎ ከመምህራን ጋር ብቻ ተያይቶ የሚወጡበት አይነት አለ። ይሄው እዚህ ለምሳሌ ከለዊ ፊት ለፊት ላይ እውነቴን ነው የምለው ካቶሊክ ትምህርት ቤት አለ። እዛ ከፍሎ ማስተማር አቅቶት የአካባቢ ነዋሪ በወንጋ ዞን ውስጥ ነው እየተናገርኩ ያለሁት። ህፃናት ወላጁ የተሳቀቀ በእግር ሂዶ 03 ሂዶ ነው እየተማረ ያለው መክፈል ስላልቻለ። ለአንድ ኬጂ ተማሪ እኮ ማንበብ መጻፍ አይችልም። ገና ማንበብ መጻፍ እንዲችል እየታገለ ያለው መምህር ለትምህርት ቤቱ ግን 800 ብር ነው እየከፈለ ያለው። ሁለት ልጅ ያለው 1600 ብር ነው እየከፈለ ያለው። ይሄን መክፈል ያቃተው ወላጅ ከዚህ ይታያችሁ ለመኪና ስጋት እያለ በእግር ሂዶ 03 እየተማረ ነው ያለው። ከዚህ ተነስቶ እስከ ካያኬላ የሚባል ትምህርት ቤት አለ እዚህ አካባቢ ላይ የምታውቁት ታውቃላችሁ። እዛ ሂዶ እየተማረ ነው ያለው። ተደራሽ የሆነ የአንደኛ ደረጃ ትምህርት ቤትን ከፍተናል እየከፈተን ነው እያሉ ነው ያለው። አልከፈቱም። ለምሳሌ ዞን ላይ በጣም አነጋጋሪ የሆነ በጣም ልትነጋገሩበት የሚገባ ልትታዘቡት የሚገባው ለምንድን ነው እዚህ አካባቢ ላይ የአንደኛ ደረጃ ትምህርት ቤት የማይከፈተው?
ለምን ነው ብቁ መምህራን ማዘጋጀት ያልቻለው ፖሊሲው? ስለዚህ የትምህርት ቤት አቅርቦት የማይምነትን እስከ ዘለቄታው ማጥፋት የሚሉ አጀንዳዎች ላይ አልሰራችሁም። እኛ ግን አበክረን እንሰራለን። ያልሰራችሁትን አልሰራችሁም እያልን ነው። ነገም ዛሬም እንተቻለን። ሀገራችን ኢትዮጵያን እንፈልጋታለን የሚል ሀሳብ አስተያየታለን። አመሰግናለሁ። የኢትዮጵያ ዲሞክራቲክ ህብረት ለጠየቁ ጥያቄዎች ምላሽ ሰጥቷል። ክቡራትና ክቡራን አድማጭ ተመልካቾቻችን ክቡራን ተፎካካሪ ፖለቲካ ፓርቲዎች በሶስት ዙር ለጠየቁ ጥያቄዎች ምላሽ እየሰጠንበት ፖሊሲያችንን የመግቢያ ሀሳብ ያነሳንበት እንደዚሁም ዝርዝር ሀሳቦችን ያቀረብንበትን ሶስቱን ዙር ጨርሰናል። የመጨረሻው ምዕራፍ ላይ ነው የምንገኘው። የመጨረሻው ምዕራፍ ደግሞ የማጠቃለያ ሀሳብ በተመረጠው ርዕሰ ጉዳይ ላይ ፖሊሲያችንን የማጠቃለያ ሀሳብ የምንሰጥበት ነው። የኢትዮጵያ ዲሞክራቲክ ህብረት 5 ደቂቃ አላችሁ ለማጠቃለያ ሀሳብ። የተከበራችሁ የሀገራችን ህዝቦች፣ የተከበራችሁ የዚህ 7ኛ ዙር ምርጫን የተፎካካሪ ፓርቲዎችን ለመከታተል የመጣችሁ እኛ እስካሁን ድረስ ያለው ለሁሉም ነገር መሰረተ ልማት ስብራት መነሻው ትምህርት ነው፣ እውቀት ነው። በቃ እኔ እያጣቀስን ፓርቲም እያጣቀሰ የምናገረው ለልማቱም ለምኑም ጥፋት የእውቀት ማነስ ነው። ለእውቀት ማነስ ምክንያቱ ተጠያቂው ትምህርት ነው። ስለዚህ ነው እኔ ከአጀንዳ ጋር እያጣቀስኩ ሲሄድ አዛጋ እየተገደብኩ ያለውና ለመሰረተ ልማቱም ለምኑም ጥፋት ትምህርት ነው። ለትምህርት ለምሳሌ እንበልና የመሰረተ ልማት ብለን ስንናገር አዲስ አበባ ላይ የሚማር ተማሪና ቦንጋ ላይ የሚማር ተማሪ የዩኒቨርሲቲ መግቢያ እኩል ሊጠየቅ አይገባም። አዲስ አበባ የሚማር ተማሪ ዩኒፎርም አለው፣ ምሳ አለው። ቦንጋ ላይ የሚማር ተማሪ ከጌዳም እና ከሻፓ ደርሶ መልስ 30 ኪሎ ሜትር ተምሮ መጥቶ የሚማር ተማሪ እንዴት ነው የመግቢያ እኩል ሊጠየቅ የሚገባ? የትምህርት ስርዓቱን አስተካክለን ሰርተናል ካል ስብራት የለም ካል መምሩን እየጠገን አይደለም። 100% ከተፈተነ ተማሪ 5% ብቻ ነው ያለፈው ዩኒቨርሲቲ ያጋር 95ቱ የከሰረው በማን ነው የሚጠየቅ? ለስብራቱ ማን ነው ተጠያቂ? ስብራት የለን የሚላል ስብራት አለን እያለ ያለው። ስለዚህ ቤተ መጻሕፍት መግዛት ነው የሚጠቅመው ወይስ የሰው ልጅና ንብረት ህይወት የሚያጠፋ ጦር መሳሪያ መግዛት ነው የሚቀድመው? ለተማሪው ትውልድ መቅረጽ የሚችል የተማረ ዜጋ ለማፍራት መጽሐፍ በሌለበት ላይ ምን በሌለበት መርጃ በሌለበት ላይ ተማሪ አድርገን ውጤት መጠበቅ እንችላለን? ጦር መሳሪያ ከመግዛት የትኛው ነው የሚመረጠው? ለትምህርት አገልግሎት የመጣውን መጠቀሚያ ለሌላ በጀት እያዋል ሌላ ነገር እየሰራን ለትምህርት አገልግሎት ብቻ የሚል መኪና አይተን ከሆነ የባለስልጣኑን ልጅ ከትምህርት ቤት ወደ ቤት ወደ ትምህርት ቤት ነው የሚወስደው። ለምን እንወሻቻለን? አሁን በቃላት ቸውደን ህዝባችንን ለማስለቀስ ከሆነ ህዝባችን ይዳኘናል። ተምሮ ወደ ውጭ ጣሎ ልጁ ሜዳ የቀረበት ተምሬ የቀረው ዘመድ ያጣው ገንዘብ የሌለው ተማሪ ወላጅ ጎረቤት አንተ ትፈርዳለህ። ይህንን ለመገርሰስ ነው እኛ ድንጋይ አንወረውርም፣ ጦር መሳሪያ አንይዝም። በድምፅ ብልጫ በሀሳብ በላይነት ህዝባችንን ለማዳን ቆርጠን ተነስተን ህይወታችንን መድበን መተናል። የተከበርኮ ቤቲውን የምትከታተል እዚህ ያለ ሁላ ትላንትና አንተን ሲያስለቅሰ ነበረ። ዛሬ ባለባበስና በቃላት ራሱን አሳምሮ መልሶ እድሜውን ለማራዘም የመጣውን ለአንዴና ለመጨረሻ በተለይ በደቡብ ምዕራብ ክፍል ያለው የ2002 ምርጫን በመርገብ ድምፅህን አስከብረ ከዘላለማዊ ከአጋም እንደተጠጋ እሾ እያለቀስክ ከምትኖር ለበይ ምንድን ነው የሚባል ተረት አለ። የላጭን ልጅ ቅማል በላው። ለእናንተ መናገር አያስፈልግም። በየቦታው ነጋዴው፣ ስራ አጡ፣ ወጣቱ ምኑ ስራ ፈጥረ ሲሰራ ደንብ አስከባሪ መጥቶ ከእንዳይነ የሚያደርግ ቡና ሲታፈይ ጀበናሽን የሚያደርግ ስራ ፈጥረሽ ሚሰሪ ትምህርት ጨርሰሽ መጥተሽ በቤቴ ቁጭ ያለ የኛውን ምርጫ በድምጽ በዲሞክራሲያዊ መልኩ ቀርተ ነፃነትን አውጅ፣ እኛን ምረጡ፣ ከጎናችን ሁኑ። ብናሸንፍም የባለ አግባብ የተበዘበረ የህዝብ ብርን በከተማ ውስጥ ያለውን ሲሎን ፎቁን ለመንግስት አቅርበን ወደ መንግስት አገል ሌቦችን ከነኔትወርካቸው ለአንድና ለመጨረሻ ቀተን ማንነታችንን እናረጋግጣለን። ዶመናንተ ምረጡ። አመሰግናለሁ። የኢትዮጵያ ዲሞክራቲክ ህብረት የማጠቃለያ ሀሳቡን አቅርቧል። ኢባፓ በተመረጠው ርዕሰ ጉዳይ ላይ ውድ የተከበራችሁ የኢትዮጵያ ህዝቦች እንዲሁም የክልላችን ህዝቦች ለተሻለ ትምህርት ጥራት ኢባፓን ይምረጡ። የመምህራን ጥቅም እንዲከበር ኢባፓን ይምረጡ። የተሻለ የትምህርት ተቋም ለመገንባትና የተሻለ ዜጋን ለማፍራት ኢባፓን ይምረጡ። ሁሉም መምህራኖች በሁሉም የሀገር ክፍል ማስተማር፣ መኖር፣ መስራትና መንቀሳቀስ የሚችሉበት ሁኔታን ለመፍጠር ኢባፓን ይምረጡ። የሴቶች፣ የወጣቶች፣ የአካል ጉዳተኞች ጥቅም እንዲከበር ኢባፓን ይምረጡ። መምህራን የመሬትና የትራንስፖርት አገልግሎትን በነፃ ለማግኘት ኢባፓን ይምረጡ። የመማሪያ ቁሳቁስ፣ የንጹህ ውሃ፣ የመንገድ አገልግሎት፣ የተለያዩ ለትምህርት አገልግሎት የሚውሉ መሰረተ ልማቶች በአግባቡና በጥራት እንዲሰሩ ኢባፓን ይምረጡ። የተከበራችሁ የክልላችን ብሎም የሀገራችን መምህራኖች በቂ የመሰረተ ልማት በሌለበት በቂ
ጥቅማ ጥቅም በሌለበት ምንም አይነት ግብአት ባልተሟላበት በኑሮ ውድነት ውስጥ ሆናችሁ ምቹ የሚያሰራ ፖሊሲ ባልተቀረጸበት እንደ ሻማ እየቀለጣችሁ ለትውልድ ብርሃን በመሆናችሁ የእናንተው ፓርቲ ኢባፓ ህዝባችን ጨምሮ ሲያመሰግናችሁ ይኖራል። ለቀጣይ ፓርቲያችን ኢባፓን በመምረጥ መብታችሁን አረጋግጡ። ኢባፓን መረጡ። የተከበራችሁ ተማሪዎች ለበርካታ ዓመታት ትምህርታችሁን ተከታትላችሁ ያለምንም መጎሳቆል ተምራችሁ ሀገራችሁን እንድታገለግሉ ኢባፓን መረጡ። የተከበራችሁ የኢትዮጵያ ህዝቦች ሀገራችንን ለተማሪ የሰው ኃይልና ለልጆቻችሁ እንድታስረክቡ ኢባፓን መረጡ። አመሰግናለሁ። ኢባፓ ምልክታችን ልብ ነው። ልብን መረጡ። ልብን መምረጥ ኢባፓን መምረጥ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 5 ደቂቃ አላችሁ ለማጠቃለያ። እሺ፣ አመሰግናለሁ። የተከበራችሁ የክልላችንና የሀገራችን መራጭ ህዝቦች በኢዜማ እምነት ትምህርት የአንድ ሀገር የእድገትና የስልጣኔ መሰረት ነው ብለው ያምናል። ይህን መሰረት ለማጽናት ኢዜማ ቅድም ከመነሻው በመግቢያና በዝርዝር ፖሊሲ መነሻዎች ያካተታቸውን ተግባራት በመፈጸም ጥራት ያለው ትምህርት ንቁ ዜጋ በማፍራት በኩል እንዲሰራ ፓርቲያችን ቆርጦ ተነስቷል። ይህን ለማሳካት በዋናነት የተማሪ ስነ ምግባር ትኩረት የሚሰጠው ጉዳይ ሲሆን ከዚሁ ጋር ተያይዞም ጥራት ለማስጠበቅ የትምህርት ግብዓት ማሟላት ግድ የሚለው ተግባር ነው። በተጨማሪም እነዚህን ሁለት ጉዳዮች ከዳር ለማድረስ የመምህራን ብቃትና ቁርጠኝነት ወሳኝ ነው። ስለሆነም መምህራንን በዘርፉ ለማሰማራት ጥራት ያለውን ትምህርትም ጭምር ለዜጎች ለማድረስ የሚታዩ በተለይም በመምህራን በኩል የሚደርሱ ቅሬታዎችንና ክፍተቶችን መዝጋት ወሳኝ ጉዳይ ነው። መምህሩ ብቁ ዜጎችን ከማፍራት አኳያ በሁሉም ዘርፎች የእውቀት ማዕድ መጋቢም በመሆኑ ትኩረት በመስጠት እውቀት እንዲሰጣቸውም ጭምር እንሰራለን። በተለይም የጥቅማ ጥቅምን ጉዳይ ከደሞዝና ከቤት ባለቤትነት ጋር ተያይዘው የሚነሱ ችግሮችም ጭምር ቅድሚያ ትኩረት ተሰጥቶ የሚሰሩ ይሆናል። በክህሎትና በእውቀት የተደገፈ ስልጠናን በመስጠት አሳታፊ የመማር ማስተማር ዘዴም ጭምር እንዲጠቀሙ እናደርጋለን። ችግር ፈቺ ትውልድ እንዲፈጠር ከጥገኝነት የተላቀቀ ዘመናዊና ዲጂታላይዝ የሆነ የመማር ማስተማር ዘዴንም ጭምር በየደረጃው እናስፋፋለን። የተማሪው ስነ ምግባር እንዲታነጽም ጭምር አስፈላጊውን ጥረትና ድጋፍም ጭምር ይደረጋል። ኢዜማ አሳካለሁ ብሎ ከያዟቸው ፖሊሲዎች መካከል አንዱና ዋነኛው አቅጣጫ የነበረው የትምህርት ፖሊሲ በመሆኑ ይህን የትምህርት ጥራት ለማረጋገጥ ኢትዮጵያ ሀገራችን ወደ ተሻለ ደረጃ እንድትሸጋገር የእናንተን ይሁንታ ካገኘ በተለይም ቅድም በዝርዝር ያነሳናቸውን ነገሮች በተግባር ያለምንም ጥርጥር ተግባራዊ እናደርጋለን። በመሆኑም ውድ የኢትዮጵያ ዜጎች ሆይ በአሁኑ በሰባተኛው ሀገራዊ ምርጫ ይህን እድል ሰጥታችሁን መንግስት ሆነን ከተመረጥን ፖሊሲያችንን ለማስፈጸም ወይም በማስፈጸም ንቁ ዜጋና ምቹ ሀገር ለመፍጠር እንሰራለን። ምልክታችን ሚዛን ነው። ሚዛንን ይምረጡ። ሚዛንን በመምረጥ ንቁ ዜጋና ምቹ ሀገርን እንመስርት። አመሰግናለሁ። ኢዜማን እናመሰግናለን። ብልጽግና 5 ደቂቃ አላችሁ። አመሰግናለሁ። የተከበራችሁ የሀገራችንና የክልላችን ህዝቦች ፓርቲያችን ብልጽግና ለህዝቡ የገባውን ቃል ለመፈጸም የሚተጋ ትላንትን ከዛሬ የሚያስተሳስር ዛሬን ደግሞ ከነገ በማስተሳሰር የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥና የበለጸገች ኢትዮጵያን ለመገንባት እየተጋ ያለ ፓርቲ ነው። ፓርቲያችን ብልጽግና በሚቀጥሉት 5 ዓመታት የተከበረው ህዝባችን ቢመርጠን የትምህርት ጥራት፣ ተደራሽነት፣ ፍትሐዊነትና አካታችነት ለማሳደግ በትኩረት ይሰራል። መምህራንና የትምህርት ቤት አመራሮች የሙያ ብቃት፣ እውቀትና ክህሎት የተላበሱ እንዲሆኑ የተለያዩ የስልጠና ማዕቀፎችን ተግባራዊ ያደርጋል። መምህራን ለማትጋት የሚያስችል የጥቅማ ጥቅም ፓኬጆችን ያዘጋጃል። የመምህርነት ሙያ ተወዳጅና የሚከበር እንዲሆን በትኩረት ይሰራል። ፓርቲያችን ብልጽግና የትምህርት ጥራትን ለማስጠበቅ ከቅድመ አንደኛ ደረጃ ጀምሮ በሁሉም የትምህርት እርከኖች ደረጃውን የጠበቀ ትምህርት ቤቶችን ለማስፋፋት ይሰራል። ነባር ትምህርት ቤቶችን ደረጃ ለማሻሻል የትምህርት ትውልድ ኢኒሼቲቭ በማስቀጠል ትምህርት ቤቶች ለመማር ማስተማር ሂደት ምቹ እንዲሆኑ ይሰራል። ፓርቲያችን ብልጽግና የትምህርት ቤቶችን ለመማር ማስተማር ምቹ በማድረግ የተማሪ ክፍል ተማሪ ጥምርታን በአንደኛ ደረጃ 1 ለ50 በሁለተኛ ደረጃ ትምህርት ቤቶች 1 ለ40 ለማድረስ በቁርጠኝነት ይሰራል። የተማሪ መማሪያ
መጻሕፍት ጥምርታን በሁሉም የአጠቃላይ ትምህርት እርከኖች አንድ ለአንድ ለማድረስ ይሰራል። ፓርቲያችን ብልጽግና የተማሪዎችን መጠነ ማቋረጥ ለመቀነስና መጠነ ማጠናቀቅን ለማሻሻል በትኩረት ይሰራል። የተማሪዎችን የትምህርት ውጤታማነት ለማሻሻል የትምህርት ቤት ምገባ ተጠናክሮ እንዲቀጥል ያደርጋል። የትምህርት ቤቶችን ደረጃ ለማሻሻል የተጀመረው ትምህርት ለትውልድ ኢኒሼቲቭ ተጠናክሮ እንዲቀጥል ይሰራል። ከቅድመ አንደኛ እስከ አንደኛ ደረጃ ትምህርት ቤቶች የተማሪዎችን ተሳትፎ 100 ለማድረስ ይሰራል። የሁለተኛ ደረጃ ትምህርት ተሳትፎንም ወደ 75 በመቶ ለማሳደግ ይሰራል። ፓርቲያችን ብልጽግና ትውልድ ከታች ጀምሮ በሀገር አቀፍ ፍቅር፣ በስነ ምግባርና በክህሎትና በእውቀት ልቆ እንዲያድግ በትኩረት ይሰራል። ልዩ ፍላጎት ያላቸው ተማሪዎች ተሳትፎ ለማሳደግ የልዩ ፍላጎት ማዕከላትን ያስፋፋል። የአርብቶ አደር አካባቢ ተማሪዎች ተሳትፎ ለማሳደግም ሞዴል ትምህርት ቤቶችን የመገንባትና የማስፋፋት ስራ በትኩረት ይሰራል። የትምህርት ፍትሐዊነት ለማረጋገጥ የስርዓተ ጾታ ምጥጥን ሚዛናውን ጠብቆ እንዲከናወን በትኩረት ይሰራል። ፓርቲያችን ብልጽግና የተማሪዎች መሰረታዊ ፍላጎት በማሟላት የትምህርት ብክነት ለመቀነስ የተማሪዎች ምገባና መሰረታዊ የትምህርት ቁሳቁስና ድጋፍ አቅርቦት በማሻሻል በትኩረት ይሰራል። አጠቃላይ ትምህርት ከተግባርና ሙያ ጋር በማስተሳሰር ስራ ፈጣሪ ትውልድ ለመገንባት በትኩረት ይሰራል። የተከበራችሁ የሀገራችንና የክልላችን ህዝቦች፣ ፓርቲያችን ብልጽግና በእውቀት የተገነባ እና በምክንያት የሚያምን ትውልድ ለመቅረጽ በልዩ ትኩረት ይሰራል። የመጪው ትውልድ ዘመን በዓለም አቀፍ ደረጃ በእውቀትና በክህሎት ብቁና ተወዳዳሪ እንዲሆን በትኩረት ይሰራል። የተግባር ተኮር ጎልማሶችና መደበኛ ያልሆነ ትምህርት ለማስፋፋት በትኩረት ይሰራል። ብልጽግና ፓርቲያችን የቴክኒክ ሙያ ተቋማት የመማር ማስተማር ሂደት ኢኮኖሚ የሚፈልጋቸውን እጃቸው የሰላ በስራ ፈጠራ የተካኑ እና ኢንዱስትሪያላዊነትን የሚያረጋግጡ ባለሙያዎችን በሚያፈራ መልኩ በትኩረት ይሰራል። የከፍተኛ ትምህርት ጥራትን ለማሳደግ ዩኒቨርሲቲዎች የአካዳሚ ነጻነት እንዲኖራቸው በትኩረት ይሰራል። ፓርቲያችን ብልጽግና እስካሁን ካሳካቸው ውጤቶች በመነሳት በቀጣይ 5 ዓመታት በትምህርት ዘርፉ የላቀ ውጤት ለላቁ ዜጎች ለማቅረብ በትኩረት ይሰራል። የተገኙ ስኬቶችና ውጤቶችን ለማስቀጠል ድምጻችሁ ወሳኝ በመሆኑ ብልጽግና ፓርቲን ይምረጡ። ፍትሐዊ አግባብነትና ጥራት ያለው ትምህርት ለልጆ እና ለዜጎች ተደራሽ እንዲሆን ብልጽግና ፓርቲን ይምረጡ። ብልጽግናን መምረጥ የተማረች ኢትዮጵያን ማየት ነው። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር የአንድነትና የትብብር ምልክት ነው። የስንዴ ነዶ የሉዓላዊነታችን መገለጫ ነው። የብልጽግና ፓርቲን ይምረጡ። የላቀ ትምህርት ለላቀ ዜጎች። አመሰግናለሁ። ብልጽግና ፓርቲን እናመሰግናለን። ክብራትና ክብራን በየቤታችሁ ሆናችሁ ይህን መርሃ ግብር ስትከታተሉ የነበረው አድማጭ ተመልካቾቻችን፣ እንደዚሁም ከኛ ጋር ሆናችሁ የክርክርና ፖሊሲ ማስተዋወቅ መድረክ ስትከታተሉ የነበራችሁ ከተለያዩ መሰረቶች የተወጣጣችሁ ክብራትና ክብራን ታዳሚዎቻችን፣ እንደዚሁም ክብራን የተፎካካሪ ፖለቲካ ፓርቲ ተወካዮች ፖሊሲያችሁን ለማስተዋወቅ የደቡብ ሬድማ ቴሌቪዥን ድርጅት ባዘጋጀው የክርክርና የፖሊሲ ማስተዋወቅ መድረክ ላይ ተገኝታችሁ ለምራጩ ህዝብ ፖሊሲያችሁን ስላስተዋውቃችሁ ከልብ ነው የምናመሰግነው። የተወዳችሁ ተመልካቾች፣ የህብራዊነት ድምጽ የሆነው የደቡብ ሬዲዮና ቴሌቪዥን ድርጅት በተለያዩ ክልሎች ላይ የ7ኛውን ጠቅላላ ምርጫ ምክንያት በማድረግ ለተፎካካሪ ፖለቲካ ፓርቲዎች ያዘጋጀው የክርክር መድረክ የዛሬውን በዚሁ ነው የምንፈጽመው። ጤና ይስጥልን።